ቁጭ ብዬ የፖሊስና የሌባ ስራ ነው። እግዚአብሔርን ሳይፈሩም እኚህ አባት ድመት መንኩሳ አመባን አትረሳ። ቤተክርስቲያን ጉድ የለባት። የገንዘብ ፍቅር እኮ ያውራል። ህዝቡ ተቃውሞም በድርጊት ገለጸ ብሎ ነው ሄደው። ፖለቲካው እዚህ ጋር ሲያጠፋ እዛ ይሾማል። ደስ ብሎናል። እንኳን ደስ ያላችሁ። ጊዜ የተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው። እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ። በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እኛም ዮዳ አቢሲኒያዎች ሙሴ ኤልያስ ከተነጋገሩበት፣ ጴጥሮስ ከጠየቀበት፣ ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል። ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ። ዮዳ አቢሲኒያዎች ነን። ለመመዝገብ በ0913 274411 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ። ልብ ይበሉ። ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉን ብቻ አይደለም፣ በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሶስተኛውና የመጨረሻ አፓርትመንት ቤት ሽያጭ ተጀመረ። በቸርችል ሆቴል አጠገብ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ63 ካሬ እስከ 146 ካሬ አማራጮችን ከ724500 ብር ቅድመ ክፍያ ጀምሮ 30% ሲከፍሉ የ25% ቅናሽ እናደርጋለን። ዘመናዊ ዲዛይንን ከግሩም እይታ ጋር የተጎናጸፉ አፓርትመንት ቤቶች ውስጥ ይኑሩ ይሎታል። 7 ሳይቶችን ገንብቶ ያስረከበው ቴምር ፕሮፐርቲስ ከዚህ ቀደም 2 የመኖሪያ አፓርትመንት ቤቶችን እዚሁ ፒያሳ ከ200 በላይ ለሚሆኑ ደንበኞቻችን መሸጣችንን ስናበስሮ በታላቅ ደስታ ነው። በተጨማሪም አድዋ ሙዚየም ፊት ለፊት የንግድ ሱቅ ከ900 ሺህ ቅድመ ክፍያ ጀምሮ ኑሮንና ስራውን በአንድ ቦታ መሃል ፒያሳ ያድርጉ። የኮንስትራክሽን ዕቃ የዋጋ ግሽበት ሳያሳስቦት በዶላር ጭማሪ ሳይጨነቁ በኢትዮጵያ ብር ብቻ ይገበያዩ። አሁኑን ከታች ባለው ስልክ ይደውሉልን፣ ዝቅተኛውን ወለል ያስይዙ። እኛ ቴምር ፕሮፐርቲስ ቤት ገንብተን ብቻ አናቆምም፣ ታሪክ እንገነባለን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። የታፈነ እውነት ፕሮግራማችን እነሆ ጀምሯል። ዛሬ ደግሞ መዲናችን አዲስ አበባ ቦሌ ሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ወደዛ ይወስደናል ጉዳያችን ማለት ነው። በጣም በሚያስገርምና በሚያስደንቅ መልኩ በቤተክርስቲያን ላይ እየደረሱ ያሉ ግፎች፣ በደሎች፣ ምዝበራዎችና እንግልቶች ሰፊውን የሚወስዱት ከውጭ ባሉ ሳይሆን በውስጥ ባሉ አገልጋይ ከምዕመናን በሚሰበሰብ ምጽዋት ደሞዝ የሚቆረጥላቸው አገልጋዮች አለፍ ሲልም ደግሞ ቤተክርስቲያንን አገልግል ተብለው በሰበካ ጉባኤ በሚመረጡ ምዕመናን ጭምር መሆኑ በዚህ በእኛ ዘመን ቆም ብለን ስናየው የሚያሳዝነው አንዱ አጋጣሚ ነው ማለት ነው። ይህንኑ ጉዳይ በማድረግ ታዲያ ቦሌ ሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ከዛው ህዝብን ለማገልገል የቤተክርስቲያንን አገልግሎት ለማሳለጥ የተለያየ አገልግሎት ያላቸው ግለሰቦች ወይም ምዕመናትም ደግሞ መጥተዋል። ከነሱ ጋር ተዋውቀን ዛሬ የምንገልጠውን እውነት እንዲህ እንጀምረዋለን ማለት ነው። እንኳን ደህና መጣችሁ። ስሞትን ማን ልበል? እኔ ታምሩ ብስራ ባራና እስከ ህዳር 29 ድረስ የሰበታ ቦሌ ምክትል ሊቀመንበር ነው። ያለፈው ህዳር 29 ድረስ። እሺ አባቴ እርሶስ ማን ልበል? ይባላል። ይሄ ሳሰል ኮሚቴው ጸሐፊ አሁንም። እሺ ወንድሜ አንተስ? እሺ ኢዛና ገብረ ኪዳን እባላለሁ። ያው ከታገሩ የሰንበት ትምህርት ቤት አባላት አንዱ ነኝ። ሰንበት ተማሪ ሆነን የታገድከው? ከስራ አመራርነት ማለት ነው። ከስራ አመራርነት። እሺ ከህንጻ አሰሪ ኮሚቴ ከሰበካ ጉባኤው እንደዚሁ ደግሞ
ከታገዱ ሰንበት ተማሪ እዛው ተገናኝተናል። ፕሮግራማችንን እንጀምራለን። ስንጀምር አንድ እንትን እያየው ነበረ። ህዳር 8 ቀን 2012 የተጻፈ ደብዳቤ ይመስላል። ያስገርማል። አንድ መጋቢ ሀብታት ቀሲስ ገብረ ጻድቅ ዳምጠው የተባሉ ለሰበካ ጉባኤ የጻፉት ደብዳቤ ነው። እሳቸው በጻፉት መካከል ምን ይላሉ? አመልካች መጋቢ ሀብታት ቀሲስ ገብረ ጻድቅ ዳምጠው ሲሆን የቦሌ ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ምክትል ቁጥጥር በተሰጠኝ የስራ ኃላፊነት ያለ መደለል ይመስለኛል በምሰራው ስራ ምክንያት በገንዘብና በንብረት ላይ የደረሰውን ጉድለትም በመቆጣጠር ምክንያት በግል እየደረሰብኝ ያለውን በደል እንደሚከተለው ገልጻለሁ። በዕለት የገባ ዕጣን ወደ ንብረት ክፍል ገቢ ደረሰኝ ገቢ ተደርጎ አያውቅም። በህገ ወጥ ወደ ንብረት ክፍል በማስገባት አየር ባየር ሲሸጥ ቆይቷል። እንዴት ያማል! ክቡራን ተመልካቾቻችን ለቤተ ክርስቲያን በስለት የገባ ዕጣን ሳይቀር ደረሰኝ ገቢ ተደርጎ መቀመጥ ሲኖርበት አየር ባየር ቤተክርስቲያን ውስጥ የቤተክርስቲያኑ አስተዳደር ይሸጠዋል ሲባል እንደ መስማት ልብን የሚያም ነገር የለም። ሁለተኛ ሲቀጥል በቀን 15/01/2012 ዓ.ም ሙዳየ ምጽአት ከተቆጠረ በኋላ 10,000 ብር አየር ባየር የሀገረ ስብከቱ 20% ሳያነሱ 2,000 ብር መሰለኛ 10% ሳያነሱ ሊወሰድ ሲሉ ለሚመለከታቸው የሰበካ ጉባኤ ለህዝብ ተወካይ ጥቆማ በማድረጌ እንዳይወሰድ አድርጌያለሁ። ከዚህ በላይ የተገለጹትን የዘረፋ ስራዎች በመከታተሌ በመቆጣጠሬ ምክንያት ለበቀል ተዳርጌ የደረሰብኝ በደል በዝርዝር እገልጻለሁ። እግዚኦ ከማለት ውጪ ሌላ ምን ይባላል? ለበቀል እየደረሱብኝ ያሉት አስተዳደራዊ በደሎች ይላሉ። ይህን መረጃ ያገኘ ነው ከአባታችን ወይም ከመጡት ነው። ክቡራን ተመልካቾቻችን በቀን 12/06/2008 ዓ.ም ሰበካ ጉባኤ ያደረሰብኝ አደጋ ከግምት ውስጥ በማስገባት ምክትል ቁጥጥርነት ሰጥቶኝ ሲገኝ ከምክትል ቁጥጥርነት ወደ ሽያጭ ሁለተኛ ቤተ መቅደስ አገልግሎት ማለትም ቅዳሴ ከመቀደስ ኪዳን ከማድረስ ከመሳተፍ ታግደዋል በሚል በ24/05/2011 የተጻፈ ደብዳቤ በ04/03/2012 ዓ.ም እንዲደርሰኝ ተደርጓል። ልብ በሉ፣ ቅዳሴ መቀደስ አትችልም፣ ኪዳን ማድረስም ወይም ከመሳተፍም ታግደዋል ይላልና በ23/05/2011 ደግሞ አትቀድስም በማለት ልብሴን አስወልቀውኛል። በድጋሜ ቅዳሴ ሊታጎልብን ስለሆነ ገብተው ያሟሉልን ተብዬ ብገባም የደብሩ አስተዳዳሪ በቀን 06/03/2012 ዓ.ም መላከ ብርሃን ነው አይደል? መላከ ብርሃን አይነ ኩሉ ታደሰ አንተ ከቅዳሴ ስለተከለከልክ መቀደስ አትችልም በማለት ስርዓተ ቤተክርስቲያንን በማፋለስ ልብሰ ተክህኖ ከለበስኩ በኋላ አስወልቀውኛል። የመጨረሻው የተከበረውን ሰበካ ጉባኤ የሚጠይቀው ከላይ የተዘረዘሩትን አቤቱታዎች በአጽንኦት ተመልክተው በእኔ ላይ እየደረሰ ያለውን ግፍና በደል እንዲያስቆሙልኝ ስጠይቅ ለቤተ ክርስቲያን የምታገለግሉት ዋጋችሁን እግዚአብሔር እናገኛለን በማለት ስለሆነ ተገቢውን ምላሽ እንዲሰጠኝ ስል በቅድስት ቤተ ክርስቲያን ስምና በላቀ አክብሮት አመለክታለሁ። መንፈሳዊ ሰላምታ ጋር መጋቢ ሀብታት ቀሲስ ገብረ ጻድቅ ዳምጠው። ይህን ሁሉ ነገሮች እንግዲህ ሰማን። ያስደነግጣል። ውጭ ላለ ምእመን ዕጣን አየር ባየር የሚሸጥ አይመስለውም። ለቅዳሴ ልብሰ ተክህኖ የለበሰ ካህንም የሚወልቅ አይመስለውምና ያሉትን ነገሮች እናንተ ተነግሩናላችሁ። እንግዲህ አባቶቼ ጋራ በሆንም በዛ ጎንም የምንከሰው አባቶችን ነው። ለማጽዳት የተነሳ ነው ደግሞ የአባታችንን ቤት ነውና እግዚአብሔር በመካከላችን ይሁን። መቼም በምናወራው ወሬ ሰው አንጎዳም አይደል? በፍጹም በእግዚአብሔር ስም ቃል ገብተናል። ስለዚህ መጽሐፍ ቅዱስ አጠገባችን አለ። በዚሁ እንቀጥላለን ማለት ነው። እውነታችሁን ንገሩን። ከማን እንጀምር? በቦሌ ሰሚት ከሰበካ ጉባኤ ጀምር። እሺ እግዚአብሔር ይስጥልን። ስሜን ቅድም አስተዋውቄያለሁ። ታምሩ መሰለ እባላለሁ። ከ2014 እስከ 2017 የደብሩ ሰበካ ጉባኤ ምክትል ሊቀመንበር ነበርኩ። ከዛ በፊትም ያው በቤተክርስቲያን አካባቢ የህንፃ ኮሚቴ ሳብሹም አገልግያለሁ። ስለዚህ ቤተክርስቲያን አካባቢ ያው ለረጅም ለ20 ዓመታት አካባቢ የቆየሁ ነኝ እዛ አካባቢ እና እንግዲህ ነገሮችን ባጭሩ ለማቅረብ ያክል ከዚህ ደብዳቤ ብንነሳ በ2012 ዓመተ ምህረት በዚህ ማመልከቻ መሰረት ሰበካ ጉባኤ ተነጋግሮ ተጨማሪ ሌሎች ችግሮችም ስለነበሩ ሰውየው እንዲነሱ ተደርገዋል።
ሰውየው አስተዳዳሪ ስማቸው ማን ነው? መምህር አይነኩሉ ታደሰ። መምህር አይነኩሉ ታደሰ የሚባሉት የደብሩ አስተዳዳሪ ናቸው። የደብሩ አስተዳዳሪ ናቸው። ያኔ በ2012 ከዚህ እንዲነሱ የተደረገ አሁን እንደገና በ2016 በድጋሚ ነው የመጡት። ሀገረ ስብከት በድጋሚ ነው የመለሳቸው በችግር የሄዱን አባት ማለት ነው። በዚህ መሰረት ሲመጡ ለምንድን ነበር የሄዱት? ከእናንተ ከሷን ጀምር ያው ሰበካ ጉባኤ የነበረው ሰበካ ጉባኤ ጋር መግባባት አልቻሉ። እንዲህ አይነት ጥቆማዎችም ማስረጃዎችም ቀረቡ። ሰበካ ጉባኤም ላይ በተለያዩ መንገድ ከህንፃ ኮሚቴም ጋር አበል ይከፈለኝ አይከፈለኝ ያኔም እንደዚሁ ችግር ነበር። ብቻ ስራዎችን ማሰራት አልቻሉም። ሰበካ ጉባኤው ከእሳቸው ጋር መስራት አልችልም ብሎ ወሰነ። በዚህ መሰረት ያው ለሀገረ ስብከት ጥያቄዎች ቀረቡ። እንዳጋጣሚ ሆኖ እኔ ሽማግሌ ነበርኩ በዛ ሰዓት ሰውየውን ከሰበካ ጉባኤ ጋር ለማስታረቅ ማለት ነው። ግን መጨረሻ ላይ ያው መቀጠል የማይችሉ መሆኑ ሲታወቅ እሳቸው ተዛውረው ወደ ሌላ እንዲሄዱ ተደረገ። ከሄዱ በኋላ እንግዲህ እስከ 2016 ድረስ ወደ 5 ቤተክርስቲያናት ተዘዋውረዋል። ተዘዋውረው በመጨረሻም ታግደው ነበር። ከሩፋኤል ቤተክርስቲያን ታግደው በነበሩበት ሰዓት የካቲት 2016 መርካቶን እዛ አስተዳዳሪ ሆነው እዛ በተፈጠረ ችግር ታግደው 6 ወር ታግደው ከቆዩ በኋላ የሀገረ ስብከት ስራ አስኪያጅ ሲቀየር መምህር የማነ ሲቀየሩ እንደገና ወደ እኛ ተመድበው መጥተዋል። የሀገረ ስብከቱ ስራ አስኪያጅ መምህር የማነ ሲሆኑ ተመልሰው መጥተዋል። ያኔም ወደ አስተዳዳሪነት የተሾሙት በሳቸው ጊዜ ነበረ። መጀመሪያም የተሾሙት በመምህር ጊዜ ነው እና አሁንም እሳቸው ተመልሰው ሲመጡ ከእግድ ተነስቶ ወደኛ ተመድበው መጡ። ሲመጡ በርካታ ተቃውሞ ነበር ከካህናትም ከምዕመንም ከሰንበት ትምህርት ቤትም ከሁሉም እንዴት ተመልሰው እዚህ ይመጣሉ ነው። እንግዲህ ያን አስተባብሮ ሀገረ ስብከቱን ለምን ትመድባላችሁ ያለ አልነበረም ከኛ። ስለ እውነት እሳቸውም ምንድነው ችግር ላይ ነው የቆየሁት ብዙ ነገሮችን አስተካክያለሁና ዝቅ ብዬ እሰራለሁ የሚል የአካባቢውን ሰዎችን እኛንም ከዛም እንደገና ዝውውሩ ወደዚህ ነው ወደዛ ነው ሲባል እንዳጋጣሚ እኔም ውጭ ነበርኩ ከሀገር ውጭ ነበርኩና ባለሁበት ነው ተመድበው ያገኘኋቸው። ሲመጡ ከመጡ በኋላ ያው ሰው ተቀበላቸው በአግባቡ ያው ተዘጋጅቶ እንደ አባት ተቀበላቸው። ልክ አንድ ወር ሳይሞላ ምንድነው ያሉት? አበል ይከፈለኝ። ድሮ የነበርኩበት አበል ይከፈለኝ ነው። የቤተክርስቲያኑ አበል 3000 ነው። እሳቸው አበል ይከፈለኝ። አበል ለምንድን ነው ይከፈላቸው? በቃ የተለመደ ነገር ነው ቤተክርስቲያን ውስጥ። አሁን የሚገርመው ምዕመን እኛ ባይዘው ብዙ ነገሮች ወደ ሚዲያ እንዳይወጡ ፍላጎት ነበረኝ። ብዙ ነገር በራሴ ነበር ለመያዝ ሞክረው። አሁን ጭንቅ ነገሮች ከአቅም በላይ የሆኑ ሲሄድ ሰው መስማት አለበት። ለሚሰጠው ገንዘብ የት እየደረሰ ነው የሚለው ማወቅ ስላለበት ነው። በዚህ መሰረት የሀገረ ስብከት ወረዳ ቤት ተጨማሪ ሰዓት ኦቨርታይም የሚባል የለም ቤተክርስቲያን ውስጥ 24 ሰዓት ሰጥቶናል እግዚአብሔር። አገልጋዮች ደግሞ 24 ሰዓት እንዲያገለግሉት ነው ምዕመኑ የሚያዋጣው። አበል ምንድን ነው እሱ አልገባኝም። የሚገርመው የነዳጅ አበል የሚባል አለ የተለመደ እንትን ነው። የምናምን አበል እየተባለ እንደ ቤተክርስቲያኑ እንዳቅሙ ነው የሚሰጠው እና የኛ አቅም 3000 ነበር። 3000 እየሰጠን ነበር። ከዚህ በፊት ከኛ በፊት የነበሩ ሰበካ ጉባኤያቸው የመደቡት ነው። እሱን እየከፈልን እያለ በአጋጣሚ እሳቸው ሲመጡ ከወረዳ ቤተ ክህነት አጽፈው መጡ። ድሮ የነበሩበት አበል እንዲከፈላቸው የሚል ደብዳቤ አጽፈው መጡ። ስንት ነው ምናምን የሚለውን ስናይ ኦልሞስት ከ3000 ወደ 27000 አደገ አበሉ። ስለዚህ ምንድነው ሰበካ ጉባኤ ያደረገው? ሰውየው ያው የሚታወቁት በገንዘብ ነው፣ ገንዘብ ላይ ነው ችግር ያለባቸው። ስለዚህ ሰበካ ጉባኤ ቁጭ ብሎ ተነጋገርና ይሄን አበል እንክፈል እና ሰውየውን ጸጥ አድርገን ወደ ስራ እንስራ ወይስ ወደ ጭቅጭቅ እንግባ የሚል ቁጭ ብለን ተነጋገር። መጨረሻ ላይ በቃ ይከፈላቸው፣ ህገወጥ እንትን ውስጥ ከሚገቡ ህጋዊ ሆኖ ይከፈላቸው በሚል ወደ 50 ምናምን ሺህ ብር ደረሰ። ጠቅላላ ገቢያቸው ማለት ነው ደሞዛቸው ጋር። አዎ በዚህ ሂደት ውስጥ እያለን ህንፃ ኮሚቴ ጋር ቸኮች አሉ የሚፈርሙ የበላይ እንትን ናቸው ፈራሚ ናቸው። እዛ ላይ እንደገና አበል ካልተከፈለኝ ሌላ ጭቅጭቅ ተፈጠረ። ለሚፈርሙበት ነው። በወር አንድ ጊዜ ሁለት ጊዜ ቼክ ይፈርማል። የሚነግሩን የእውነት ታሪክ ነው ማለት ይሄ በዶክመንት ያለ ነገር ነው። በዶክመንት ያለ በቃል በኋላ በደንብ አብራራዋለሁ። ልክ በዚህ መሰረት ህንፃ ኮሚቴውም ተገዶ 5000 ብር መክፈል ጀመረ። ልክ በዚህ ሂደት ውስጥ እያለ ቀጥሎ በዓል ይመጣል። በዓል ሲመጣ እንዳጋጣሚ ሆኖ የቤተክርስቲያኗ የገንዘብ አቅም በጣም ተሻሽሏል።
ገንዘብ ስላለ ምንድነው ማድረግ የጀመርነው ከሳቸው በፊት በሶስቱ አበይት በዓላት ሙሉ ደሞዝ ለሰራተኛ እንከፍላለን። ለበዓል ሙያ ተብሏል። ሁለተኛ ቦነስ እንደሚባለው ያው ስሟን በደንብ እያወጣናት እንሂድ ብለን ነው። ቦነስ ነው የሚባለው። እኔ በዓል ድጎማ በሉት እያልኩ እንትልል ነበር ሰው ለኛ እንትን ማለት ምክንያቱም ቦነስ ምን አተፈን ነው የሚለው ስላለ እንደው ድህነቱም ችግሩም ስላለ መዋያ በሚል ነው። ሁለተኛ አሁንም የገንዘብ አቅሙ ትንሽ ከፍ ያለ ሲሄድ ሰራተኛው አገልጋዩ የገንዘብ እጥረት አለብን ሲሉ ሌላ አማራጭ ስለሌለን 2000 ብር እንደገና ወርሃዊ አበል ፈቀድን ለሁሉም ሰራተኛ 91 ሰራተኛ ነው ለሁሉም ፈቀድን። ምክንያቱም እነሱን አሁን ከዚህ ከገንዘብ ጥያቄ ማውጣት ነበር የኛ ዓላማችን። እኛም እንግዲህ በውጭ ያው የምናገኘውንም ገንዘብ እናውቃለን ትንሽ በዛ ያለ ገቢ ነው ያለንና እንደው እነዚህ ሰዎች ልጆቻቸውንም በደንብ ይርዱ ያስተምሩ ብቻ እዚህ እናንተ አገልግሉ ብለን ቃል ተገባባን ካህናቱ ጋር እናንተ አገልግሉ ከገንዘብ ጋር የተያዘ ነገርኛ ይሄ ጉዳይ የእናንተ አጀንዳ አይሆንም ደሞዝ ጭማሪም የእናንተ አጀንዳ አለም እኛ በአመታዊ ዕቅድ አስገብተናል ምናምን ብለን ጀመርን ማለት ነው። መጨረሻ ህንጻው ላይ ያው በግድ ያንም 5000 ብር እንደገና እንዲጨምራቸው ተደረገ። በዚህ ሂደት ውስጥ እንግዲህ ከቆየም በኋላ ሌላ በዓል ሲመጣ በዓል ላይ ለእንኳን አደረሳችሁ ለአባቶች እንኳን አደረሳችሁ ይባላልና ገንዘብ ካልተሰጠን 50 እስከ 60 ሺህ መደባ ሌላ ቤተክርስቲያን የሚል ጥያቄ ይዘውልኝ ቀረቡ ለኔ ማለት ነው። አስተዳዳሪው ጸሐፊው ያው የማኔጅመንት አባላት ናቸው። በተለይ ግን አስተዳዳሪው ጸሐፊው ናቸው። እኔ እንግዲህ አባቶች አንደኛ ይሄ የህዝብ ገንዘብ ነው እስካሁን በወስነን በዚህ በአካባቢ ካለ ቤተክርስቲያን ውጭ ይሄን ያክል ገንዘብ ይሰጠውት ነው 50 ሺህ ብር በላይ በወር ያገኛሉ። ተጨማሪ ግን ለበዓል ብለን አንሰጥም ነው። ይሄ በቃ በዚህ ላይ የመጀመሪያው ጠባችን እዛ ላይ ተጀመረ ማለት ነው። ቀጥሎ ህንፃ ኮሚቴ ልማት ኮሚቴ አዋቅረን ግማሽ ሚሊዮን መድበን የውስጥ ግቢ ስራ እያሰራን ያለን የልማት ኮሚቴ አባላት እንግዲህ ለጊዜው አልተገኙም በሌላ ጊዜ ሊገኙ ይችላሉ። 500 ሺህ ብር ከመደብን በኋላ 300 ምናምን ሺህ ብር ሪፖርት ሲቀር 140 ሺህ አካባቢ የለም። ምክንያቱም ዋናው ገንዘብ ያዥ የደብሩ ገንዘብ ያዥ ናቸው የልማት ኮሚቴው ገንዘብ ያዥ። በዚህ መሰረት ልማት ኮሚቴውን ማሰራት አልቻሉም። በጣም ብዙ እቅዶች አሉ። እስከ G+11 ሁለት መንትያ ህንፃዎች ለማሰራት የዲዛይን ስራ አጠናቀናል። ልማት ኮሚቴውንም ያው ፓራላይዝ አደረጉት ማለት ነው። ሌሎች ህገወጥ የሆኑ ስራዎች ተጀመሩ። ለምሳሌ ቅጥር በሀገረ ስብከትን በጠቅላይ ቤተ ክህነትም ቆመዋል። እሳቸው ግን አትክልተኛ ምናምን በሚል መቅጠር ጀመሩ። እኛ ያው በዛ ልንቀበላቸው ፈቃደኛ አልሆነም። ህገወጥ ተግባር ነው። ግን ከሀገረ ስብከት እና ክፍለ ከተማ እንደ ኢቭን ኮፒ አድርገዋል ሀገረ ስብከት ደብዳቤው ላይ ማለት ነው ሲቀጥሩ ይሄን አቅርበላቸዋለን ለሀገረ ስብከት ለወረዳ ቤተ ክህነት ቅጥር ጀመሩ። እሱንም በዛ ላይ ሌላ የጠብ ጉዳይ ተፈጠረ። ሶስተኛ ከአርሶ አደሮች ያው የገንዘብ አቅማችን ከፍ ሲል አሁንም ተጨማሪ መሬት ወደ 5 ሚሊዮን የሚጠጋ ገንዘብ ወጪ አድርገን ከአካባቢ እንትኖች መሬት ገዝተን ነበር አካተን ነበር ገዝተን ሳይሆን ካርታው ውስጥ አለ። ግን ካሳ ስላልተከፈላቸው አጥር አልነበረውም እሱን አካተን ነበር። ይሄን መሬት በግል ያከራያለሁ ነው። ሁለተኛ ሌላው ጦርነት የመጣው እንግዲህ መከራየት ያለበት ከሆነ አንደኛ በፊት ለፊቱ ያሉ የኮሪደር ልማት ስላለ ሱቆች አሉ። የነሱ ጉዳይ ይታወቅና ያ ሱቆች የሚፈርሱ ከሆነ ይሄን ቦታ ለነሱ እንጠቀምበታለን። እሱ ከታወቀ በኋላ ደግሞ በጨረታ ብቻ የሚል በቃለ ጉባኤ በሰበካ ጉባኤ ያጽድቀናል። እሳቸው ደግሞ ያመጡ ሰው ማሳየት ጀመሩ። ይሄን ትምህርት ቤት አከራየዋለሁ ምናምን መጨረሻ ላይ ያው ይሄም ሁለተኛ ችግር ተፈጠረ ማለት ነው። ሶስተኛ ለአርሶ አደሮች የፉካ የሰንበቴ ቦታ እዛ መሬቱን የሰጡ ሰዎች ናቸው። ለነሱ ሰጥተናል። ከሰጠን በኋላ ይሄን ደብዳቤ ለማጸደቅ ገንዘብ አንጠዋላቸው አርሶ አደሮች። በዚህ መሰረት እነሱም ጋር ግጭት ተፈጠረ። በአጠቃላይ አሰራሩ ሙሉ በሙሉ የሰበካ የካህናት ተወካዮችን ብቻ እየያዙ ውሳኔዎችን መወሰን እንጂ ከኛ ሰበካ ጉባኤውን መሰብሰብ አቆሙ ማለት ነው። ስለዚህ ደሞዝና ገንዘቡ ስቲል በባንክና በባንክ ስለሆነ ሊነኩት አልቻሉም። ምንም ሊያደርጉት አልቻሉም። እኔ መፈረም አለብኝ፣ ቢያንስ እኔ መፈረም አለብኝ። ዳትስ ዘ ኪ። አሁን እኔ ቁልፉ ምክትል ሊቀመንበር ላይ መኖርም እኔ አላቅም። ሰበካ ጉባኤ ድሮና ትልቅ ስልጣን እንዳለ ያወቁት ማንኛውም ገንዘብ ሲወጣ ምክትል ሊቀመንበር መፈረም አለበት።
እሱ ነው አሁን ጦርነት ያስነሳው ማለት ነው። እንዲህ እያል በቃ ያው ግጭት ውስጥ ገባን። ህንፃ ኮሚቴ ሂሳብ ሹም ሲለቅ ሂሳብ ሹም የራሴ ሰው አለኝ እሱን ካላመጣው፣ ሁለተኛ ህንፃ ኮሚቴው ራሱ የብሔረሰብ ተዋጽኦ የለውም ማለት ምንድነው የብሔረሰብ ተዋጽኦ? አይ እዛ አካባቢ ያሉ ሰዎች አንድ ብሔር ሰዎች ናቸውና ከሌላ እመጣለሁ። ህንፃ ኮሚቴውንም ሰበሰቡ፣ እኛንም ሰበሰቡን። እስኪ ሰውየውን እንወቀውና ይምጣና ሂሳብ ሹም ከሚሆን አባል ሆኖ ይግባ። አባል ሆኖ ይታይና ሊቀመንበር ለምን አይሆንም? ከየት የሚምጣ ምንም ችግር የለውም አልናቸው። በዛ ያው ከህንፃ ኮሚቴው ጋር ተጣሉ። ኤኒዌይስ እኛ ሰበካ ጉባኤ ከለከልን ማለት ነው። ይህን ማድረግ አትችሉም፣ እነሱ ፕሮፖዝ አድርገው ያምጡ። 3 ወር 4 ወር የሚገርመው በዚህ በዓለማዊው ፒኤችዲ ያለው የአካውንቲንግ መምህር ነው ፕሮፖዝ ያደረገው ሰበካ ጉባኤ። በልማቱም ብዙ ተሳታፊ ነው። እሱን አላጸድቅም አሉ። ለዛች ለደብር ሂሳብ ሹምነት ማለት ነው። ይህ ሁሉ ጦርነት ነው የተካሄደው። በዛ መጨረሻ ላይ ያው ሰበካ ጉባኤ አስገደደ። ይህን የማያጸድቁ ከሆነ ከዚህ በኋላ ያው አብረን መስራት አንችልም የሚል መጨረሻ ላይ እሱን አጸደቁ። የህንፃ ኮሚቴውን ጉዳይ በዚህ ጨረስን። ልክ ከዛ በኋላ ሰውየው ጋር አብሮ መስራት የማይቻልበት ደረጃ ላይ ደረሰ። ብናየው እኛም 3 ዓመት ጊዜያችን የጨረስን ነው። ሁላችንም የተለያየ ኃላፊነት አለን። በመካከል እዛ ያሉ የምዕመን ተወካዮችና የሰንበት ትምህርት ቤት ተወካዮች ፍረስትሬት አድርገው ወጡብን እና ከምዕመን ተወካይ እኔና አንድ የምዕመን ተወካይ ብቻ ነው የቀረን። አንዱ ከእሳቸው ጋር መስራት አልችልም ብሎ ጥሎ ሄደ። ሰንበት ትምህርት ቤት ተወካዩም ትንሽ አጋጣሚ ሱቅ ተከራይ ነበርና በማስፈራራትም በድለላም ሙሉ በሙሉ ከስብሰባ ወጣ ማለት። ጠንካራ ልጅ ነበር ስለ እውነት ለመናገር ያክል። በዚህ መሰረት ካህናትና 2 ምዕመናን ያለነው እነሱ ቃለ ጉባኤ ይዘው ነው የሚመጡት። እኛ ያን ቃለ ጉባኤ ያው እንጥለዋለን፣ ምክንያቱም እንትኑ ስላለን ማለት ነው። ወስነው ያመጣሉ፣ ግን ወደ አፈጻጸም ለመግባት በተለይ ከገንዘብ ጋር የተያዘው ሌላውን በራሳቸው እየወሰኑ ቀጥለዋል፣ ቅጥር ፈጽመዋል። ለምሳሌ ኪራይ አለ። ኪራይ ተከራዮችን ገንዘብ ስጡን ይሏቸዋል። እኛ ደግሞ ሰበካ ጉባኤ ኪራዩን ትንሽ ከፍ አድርጎ ወስኗል። ኪራዩን አስቀንሱልን ተጨማሪ እንስጣቸው አይነት ድርድር ውስጥ ይገባሉ። በአስተዳደር ጉባኤ አስወስነው ያመጣሉ። ኪራይ ይቀነስ ብሎ አስወስነው ወደኛ ያመጣሉ። እሱንም ዲስካርድ እናደርጋለን። ሁለተኛ ለተወሰኑ የሰበካ ጉባኤ ላሉ የካህናት ተወካዮች የሆነ ስልጣን ይሰጧቸዋል። እዛ የቤተ ክህነት ስልጣንና ከአገልግሎት ለማስወጣት ነው። እሱንም ወስነው ያመጣሉ። ይሄንም ዲስካርድ አደረግነው። ሁሉም እንትኖች እዚህ ውስጥ አሉ ቃለ ጉባኤዎች እና ከዛ በኋላ ይሄ ሰውዬ ጋር መስራት የማይቻል መሆኑን ስናውቅ ጊዜያችን እያለቀ ስለሆነ ሪፖርት አቅርበን ሰበካ ጉባኤ አስመርጡ ወደሚለው ላይ ጥያቄ ማቅረብ ጀመርን። እኔ ራሴን ያቀረብኩት ምክንያቱም ትግል ብቻ ነው የሆነው። እኛ የሰራናቸው ቀደም ሲል የሰራናቸው የብክነት ሚንስ የነበሩ ነገሮች አሉ። የሱቅ ኪራይ ምናምን የሚሰበሰበው በሂሳብ ሹም ነው እና ገንዘብ ያዥ አካባቢ ነበር የሚሰበሰበው። እሱን ሙሉ በሙሉ አውጥተን ወደ 2 ገንዘብ ሰብሳቢ ወስደናል በውሳኔ። 2 ገንዘብ ሰብሳቢዎችም ከተከራዮች ስሊፕ ብቻ ነው የሚወስዱት እንጂ ገንዘብ ጋር አይነካኩም። ሁለተኛ ሙዳየ ምጽዋት ላይ ሌላ ችግር ስለነበረ ቆጠራ ላይ ባንኮች መጥተው ቆጥረው ተረክበው ይዘው ነው የሚሄዱት እና የገንዘብ ንክኪ የለም። አሁን ይህን ሲስተም ነው ማፍረስ የፈለጉት። የሱቆች እና የመጋዘኖች ኪራይም ወደ ሂሳብ ሹም ይምጣልን የሚል ጥያቄ መጣ። ሙዳየ ምጽዋት እኛ እንድታመንም ወይ ነው። በእውነት የሌባና የፖሊስ ስራ ነው የምንሰራው። ሙዳየ ምጽዋት ላይ ቁጭ ብለን እኛ ያው እኔም እንትን ከፋይ ነኝ፣ ራሴም ከፋይ ነኝ። የሌላማ ኃላፊነት አደር አለችብኝ እስከ 3 ዓመት ድረስ ቁጭ ብዬ የፖሊስና የሌባ ስራ ነው የምንሰራው። ከዚህ ከአስተዳደሩ ጋር ከቤተክርስቲያኑ አስተዳደሩ ጋር ዞር ካላችሁ የለም ያስቀመጣችሁ። ከባድ ነው። በዚህ መሰረት እዛ ያሉት አሁን እሳቸው መጥተው መጀመሪያውን ችግር ካለባቸው የአስተዳደር ሰዎች ጋር ነው የገጠሙት። አሁን እዛ አንዱ ገንዘብ ያዥ 1.4 ሚሊዮን በግል አካውንት የቤተክርስቲያን ገቢ ሲያስገባ የነበረ በአስተዳደር ሀገረ ስብከት ተጣርቶ ግን ሀገረ ስብከት እርምጃ ያልወሰደበት ሰው ነው እንዲቀጥል ያደረገው። የቤተክርስቲያኗን ሀብት 1.4 ሚሊዮን ብር በግሉ አካውንት ነበር የሚሽከረከሩ። ለምንድን ነው ተብሎ አጣሪዎች ሲጠይቁት አይ ተከራዮች እንዳይቸገሩ የዳሽን ባንክ የህብረት የብዙ ባንክ ስላለኝ ምናምን ብሎ እንትን አላቸው። ወንጀል ነው አሉት። ግን እርምጃ ይወስዳሉ ተብሎ ሲታሰብ ሀገረ ስብከቱም ጸጥታል። የተወሰነ እንግዲህ ደርሷቸው ይሆናል። እኔ ወደ አባታችን በዚህ መሰረት ነው ከዚህ በኋላ እንግዲህ ወደ ምርጫ ገባን ማለት ነው።
እንመጣለን እሱ ምርጫው ላይና ይገርማል። እሺ ቤተክርስቲያን እንግዲህ ጊዜው የደረሰ ይመስላል። እግዚአብሔር ለቤቱ አይሰንፍም። እሺ አባታችን እንግዲህ ቅድም ለመጥቀስ ሞክሬ የነበረ መምህር ኃይለኩሉ ጋር የተገናኘ ነው በ2011 ዓመተ ምህረት ነው። የዛን ጊዜ እኔ የህንፃ ሰሪ ኮሚቴው ሊቀመንበር ነበርኩ። እሳቸው አስተዳዳሪ ሆነው ሲመጡ እንደው በነበረው ዝርዝር ሁኔታ መግለጫ እንደተወውና በነበሩበት 1 ዓመት ጊዜ ውስጥ አንድም ቀን ተስማምተን አናውቅም። የምንጣለው በምንድን ነው? በገንዘብ ነው። ልክ ከሰበካ ጉባኤው ጋር እንደሚጣሉት እኔም ጋር በአበል ምክንያት ጨምሩልን አንጨምርም ስንጣላ ነው የነበረው። በመጨረሻ ላይ እሱ ቅድም ጠቅሶታል። በእነሱና ሌሎች በአካባቢ ያሉ ትልቅ አባቶች ሽምግልና ተሞክሮ አልሟላ ሲል ጊዜ ስጡኝና እኔ ተዛውሬ እሄዳለሁ ብለው ራሳቸው በራሳቸው መንገድ ፈላልገው ሄዱ። ጥሩ ተገላገልን ብለን ዝም አልን። አሁን ተመልሰው ሲመጡ ቅድም እንደጠቀሰው በጣም ከፍተኛ ተቃውሞ ነበር። ከተቃወሙት አንዱን የነበርኩኝ። ለምን ተቃወሙ? ልናገር ነው። ስቃወም እነሱ ምንድነው ያስረዱን? ብዙ ችግር አይተዋል፣ ብዙ ተምረዋል። አሁን ቀጥ ብዬ እሰራለሁ እያሉ ነው ቃል እየገቡ ያሉት የሚል ሲነግሩኝ እኔ አንዲት ተረት ተረኩኝ። የድሮ አባቶቻችን ተረት ማለት ነው። ድመት መንኩሳ አመሏን አትረሳ። የመምህር ኃይለኩሉ አጠቃላይ ፍላጎት ገንዘብ ነው። ከገንዘብ ባህር ውስጥ ብትከቷቸውም ሌላ ይኖራ ብለው መፈለጋቸው አይቀሩም። ስለዚህ እናንተ 50 ሺህ ብር ምናምን ስለሰጣቸው አይተውም ነገ ጧት እንጣላለን ብዬ ተቃውሞ የነበረ ምንም ማድረግ አይቻልም። ያ ተቃውሞ ግን እንደተናገርኩት 1 ወር አልሞላም። በየካቲት ወር የሰራተኞች ደሞዝ ለመክፈል ፔሮል ሲዘጋጅ የኔ አበል ካልተካተተ አልፈርምም ብለው እንዲያሉ የኔ አበል ካልተካተተ አልፈርምም። የምን አበል አለዎት እርስዎ? አንከፍልም ስንል ብዙ ታገልን፣ ብዙ ተጨቃጨቅን። መጨረሻ ላይ ሊቀመንበሩና ሂሳብ ሹሙ ኢቭን ህንፃ ሰሪ ኮሚቴው ሳይመክርበትና ሳይወስን ከዚህ ችግር ጭቅጭቅ ለመዳን ብቻ ሲሉ 5000 ብር ሰጥቷቸው። ይህንን በሚመለከት በህንፃ ሰሪ መካከል በጣም ከፍተኛ የሆነ ብጥብጥና ጭቅጭቅ ነበረ። ከዛ በኋላ የኛ ሂሳብ ሹም ሌላ ፕሮግራም አለ በሚል ከሂሳብ ሹምነት አንሱኝ አለ። ለመነው እምቢ አለ። እሺ አልንና እሱ ሲነሳ ቅድም እሱ የጠቀሰው በጣም ለቤተ ክርስቲያኗ ልማት የሚተጋ ጠንካራ ልጅ ዶክተር ነው። እሱ ሂሳብ ሹም ይሁን ብለን ፕሮፖዝ እናደርግ፣ አይ እኔ ሪኮመንድ ያደረኩት ስላለ እሱ ካልሆነ አይሆንም ብለው ሞገቱ። ይሄ በህዝብ የተመረጠ አገር ስብከቱ ያጸደቀለት የህንፃ ሰሪ ኮሚቴ አባል ነው። አዲስ የሚገባ አይደለም። የስራ መደብ ለውጥ ነው የሚሆነው። ስለዚህ ይሄኛውን ሂሳብ ሹም አድርጎ ያኛውን አባል ሆኖ እንዲቀጥል ማድረግ የተቻለ ለምንድን ነው ከውጭ የሚመጣው ብለን ብዙ ለመከራከር ሞከርን። በመጨረሻ ላይ ቅድም እንደተናገረው በብዙ ግፊት ሂሳብ ሹምነቱን አጸደቁ። ያ እስኪጸድቅ ግን ያ የመጀመሪያው ጊዜ የነበረው ሂሳብ ሹም አሰረን ብሎ አቁሞ ስለነበረ ይህንን እንደመመደብ አውቶማቲካሊ ለደብሩ ሂሳብ ሹም እንዲሰራ ነው ያደረጉት። ቸኩና ዶኩመንቱን በሙሉ ለሱ አስረክበው የደብሩ ሂሳብ ሹም ነው እንዲሰራ ነው ያደረጉት። ምን ይሆናል ምን አይሆንም እግዚአብሔር ይወቀው። ከዛ በኋላ ከሰበካ ጉባኤውም ጋር ያላቸው አለመግባባት እየጠነከረ ሲሄድ ወደዚህ ብጥብጥ ሲገባ አብረን ምን አድርገን ነበረኛ እኛ ጋር ህንፃው ከተጀመረበት ጊዜ ጀምሮ በባለሙያነት የሚሰሩ አንድ ኢንጂነርና አንድ ፎርማን አለ። ለረጅም ጊዜ በደሞዝ ተጨናቸዋል እና የቴክኒክ ኮሚቴው አጥንቶ ፕሮፖዛል አቀረበ። ህንፃ ሰሪ ኮሚቴው ተነጋግሮ አጸደቀ። ሰበካ ጉባኤው ማጽደቅ ስላለበት ወደ ሰበካ ጉባኤ ላክ ነው። የሰበካ ጉባኤ አባላት አብዛኛዎቹ ይህንን ፕሮፖዛል ሲቀበሉ እሳቸው አልቀበልም።
አልቀበልም። አንድ ኢንጂነር ከቄስ በላይ እየተከፈለው፣ አንድ ፎርማን ከዚህ በላይ እየተከፈለው እያሉ እምቢ አሉ። እነሱ ከሰበካ ጉባኤ እስኪወርዱ ድረስ አልጸደቀም። አዎ አንድ ኢንጂነር እኮ ቢከፈለው የሚያተርፍ ድርጅት ስራ እየሰራ ነው። አዎ አትራፊ ነው። ይሄ ተርፉ ሰማይ ነው። ታዲያ እናንተ ምን አደረጋችሁ በዚህ ጊዜ? እሳቸው አበል በጠየቁ ቁጥር አበላቸውን እያሰፋችሁ ነው የሄዳችሁት? ልነግርህ ነው። አዎ ልክ ነህ። እያሰፋን ነው የሄድነው ማለት ይቻላል። ለምን? ቆይ ልነግርህ እኮ ነው። እሺ አሁን አካሄዱ በጣም አስቸጋሪ ስለሆነ እኔ ትንሽ ገለል ማለት ጀመርኩኝ። እኔ ገለል ማለት ከጀመርኩ በኋላ እንግዲህ ከህንፃ ሰሪ ውስጥ ብዙ ካህናት አሉ። ካህናት የቤተ ክርስቲያኑን አስተዳደር በሚመለከት የሚቀርብ ፕሮፖዛልን አፕሩቭ ያደርጋሉ እንጂ ሊቃወሙ አይችሉም። ምክንያቱም ለሁላቸው አደጋ ነውና እና መጨረሻ ላይ ይህንን ደሞዝ ለማጸደቅ የባለሙያዎቹን ደሞዝ ለማጸደቅ ለባለሙያዎቹ ከተመደበው እኛ ህንፃ ሰሪ ኮሚቴው ከወሰነው ደሞዝ መጠን ላይ ብር ተቀንሶ ለእሳቸው አባል እንዲጨምር ተደረገ። አሁን ህዝብ ያዋጣውን ለህንፃ ብሎ ህዝብ ያዋጣውን በየወሩ 10 ሺህ ብር አበል ይወስዳሉ። ለምን? በ15 ቀን አንድ ጊዜ ለሚፈርሙት ቼክ፣ ሌላ ምንም የሚሰሩት ነገር የላቸው። በ15 ቀን አንድ ቀን ለሚፈርሙት ቼክ ብቻ፣ ሌላ ምንም የሚሰሩት ነገር የላቸው። መቼም እናንተም ለምድር የከበዳችሁ አባቶች ናችሁ። 2 ቀለም ፀጉር ያወጣችሁ አባቶች ናችሁ አይደል? ሲሆን እናንተን መፍራት ነበረባቸው። እግዚአብሔርን ሳይፈሩም እኚህ አባት የገንዘብ ፍቅር እኮ ያውራል። የገንዘብ ፍቅር እኮ ያውራል። እግዚአብሔርንማ ቢያስቡት ኖሮ በወር 50 ሺህ ብር እየከፈላቸው ቤተክርስቲያኑ የጡረታ የለባቸው፣ የስራ ግብር የለባቸው። እንዴት ነው የሚከፈላቸው? አይደል እንዴ? ያንን ከሚያገኙት ለቤተ ክርስቲያኑ ማሰሪያ ምን ላዋጣ ብለው ያስቡ ነበር እንጂ ህዝብ ምዕመን 10 ብር ይጥላል፣ 1 ብር ይጥላል። እኛ ብዙን ጊዜ በዓል በሚሆንበት ጊዜ መንገድ ላይ ቆመን ለምናለን። 1 ብር የሚጥል ሰው እናያለን። እንደዛ አድርገን የሰበሰብነውን በየወሩ 10 ሺህ ብር ይወስዳሉ። ባለፈው ጊዜ እነዚህ ልጆች ከተወሰናችላቸው ረጅም ጊዜ ያለፈ ቢሆንም አልተከፈላቸውም ነበርና እስኪወሰን ድረስ እስኪ ቢያንስ የአንድ የ3 ወር ቅድሚያ ክፍያ ያለፈ ክፍያ እንከፈላቸው ብሎ ፕሮፖዝ ያደርጉ። እኔ እንግዲህ ብዙም ስለማልጠጋ እዛ ያሉት አሁን አክቲቬት እያደረጉ ያሉት ናቸው የሚነግሩኝ ሁሉ መረጃ ሲጠይቁ አልፈቅድም ብለው መጨረሻ ላይ ለሳቸው የበዓል ሙያ 5000 ብር ተሰጥቷቸው ነው ይፈርሙላቸው። 5000 ብር ተከፈላል እና አሁን ቤተክርስቲያኑ የሚገርም ነገር በሚያጓጓ ሁኔታ እድገቱ የተፋጠነ ነው። እድገቱ የሚፋጠነው ግን ራሱ አልቆምም ስለሚል እንጂ በአስተዳዳሪ ወይም በሌላ ቅስቀሳ አይደለም። ህዝቡ በየዕለቱ ሲመጣ ሲያየው በጣም ነው የሚደሰተውና ያልታወቀ ገንዘብ ነው በየጊዜው የሚገባው። በዚያ ምክንያት ህንፃው ስራውን አላቆመም፣ ቀጥሏል። ግን ይቅርታ አድርግልኝና ሁሉንም መውቀስ ባይሆን አንዳንድ ሰባኪያን ወንጌሎች፣ አንዳንድ የሚዲያ ሰዎች በተለያየ በዓል ተጠርተው በሚመጡበት ወቅት ውንዳሴ ከንቱ የሆነ ሙገሳ ያሞግሷቸዋል። የልማት አባት የልማት አርበኛ እያሉ በጣም ያሞግሷቸዋል። ልባችሁ እርር ይላል አይደል? በጣም ማረር ብቻ ነው እንዴ? አውደ ምሕረት ላይ ወጥተህ የማታስቆመው እየሆነ ነው እንጂ እርር የሚለው እና እንደውም አንድ ጊዜ ምን አደረጉ እንትን እኮ እንዲሉ ነው፣ ነገም እንዲጠሩ ነው። ታዲያ እነሱ ልክ ነው አገልግሎቱን ጥጠው እንደው የእንትን የልማት አርበኛ ሆነው ሰው ይሄ እናንተ ጋር አይደለም። መከበር የሌለበት ክቡር እየተባለ የሚጠራበት አውደ ምሕረት የቃል ኪዳኑን ታቦት አቁሞ ቃሉን ከመንገር በላይ
ክቡር የሆኑ ሰዎችን እንደው እናንተ ጋርም ደርሶ ሊሆን ይችላል። ክቡር የህንፃ አሰሪ ኮሚቴ ደርሶ ሊሆን ይባላል እንጂ ምንም አይባል ነገር አለ። እሺ ቀጥል። እና ኢቨን እንደውም አንድ ጊዜ ይቅርታና ያንተ ሚዲያ እንኳ አልመጣም፣ ሌሎች የመጡ ሚዲያዎች ነበሩ። የዚያን የንግስ በዓል ኦንላይን ለማስተላለፍ ተብሎ ለህንፃ ስራ ተብሎ ከተሰበሰበው 25,000 ብር ነው አንስተው የወሰዱት። 25,000 ብር። ሰበካ ጉባኤው ለንግስ በዓል ለተለያዩ በዓላት የራሱ የሆነ በጀት አለው። ያ በጀት እያለ ግን ሊቀመንበሩ ትንሽ ጥንካሬ ያንሰዋልና እዚያ አውደ ምሕረት መጥተው ለዚህ ለሚዲያ ሰዎች 25,000 ብር ይሰጥ ሲባል ያለምንም ማወላወልና 25,000 ብሩን ይሰጣቸው። በመዳን እዚህ ጋር ማስታወቂያ ክቡራን ተመልካቾቻችን፣ እኛ ከጀመርን 4 ዓመት ሆኖናል። ሚዲያ አንድም የንግስ በዓል ላይ ተገኝተን 0.1 ሳንቲም የወሰድንበት የለም። አገልግሎት ነው። እንደውም አትቀርጹም ተብሎ እንመለሳለን እንጂ ለምን 0.1 ሳንቲም ሰጥቻለሁ የሚል አስተዳዳሪ ሰጥቻለሁ የሚል ሰበካ ጉባኤ ካለ ይምጣ። ተቀብለን አናውቅም፣ አንቀበልም። ይቀጥል። ቅድም ሲጠቅሰው እንደነበረው የሰበካ ጉባኤ ምርጫ ተካሂዷል። በሰበካ ጉባኤ ምርጫ ጊዜ ረብሻ ነበረ። በዚያ ረብሻ ምክንያት 2 የሰበካ ጉባኤ አባላትን እሱን ጨምሮ ማለት ነው እና 2 የህንፃ ሰሪ ኮሚቴዎችን አሳስረዋቸዋል። በወንጀል ከሰው አሳስረዋቸዋል። ማሳሰር ብቻ አይደለም፣ የወረዳ ቤተ ክህነት ተባብሯቸው እነዚህ ሰዎች በቤተ ክርስቲያና በሚቋቋም ማንኛውም ኮሚቴ ውስጥ በአባልነት እንዳይመረጡ ብሎ አግዷቸው። አሁን እነዚያ ለህንፃው በዓል በመጣ ቁጥር በዳርና በዳር ቁመው እየለመኑ ብዙ ገንዘብ ያስገቡ የነበሩ ልጆች ቤተክርስቲያን ሲመጡ እንኳ ያው ከጊዮርጊስ የት እንርቃለን የት እንሄዳለን በሚል እንጂ ደስ እያላቸው አይደለም የሚመጡት። እነዚህ ነገሮች በሙሉ የተሰሩባቸው ነገሮች ናቸው ያሉት። ቅድም እንዳልኩት እንግዲህ ያው በየወሩ 10,000 ብር አበላቸውን ያፍሳሉ። እንግዲህ በዓለም ሲመጣ የሚወሰደውን አላውቅም። የሚገርም ነገር አሁን እንደሰማሁት መረጃ ከሆነ እንግዲህ ከእሳቸው ጋር የሚቀርብ ነው ሰውየውም በደንብ ያጫወተኝ። የድንጋይ ንጣፍ ስራ እየሰራን ነው። የውስጥ የግርፍ ስራ እየተሰራ ነው። በዛን ጊዜ የቴክኒክ ኮሚቴው ምክትል ሊቀመንበር በጣም ጠንካራ ሰው ነበረ፣ የማያፈናፍን ሰው ነበረ። ይሄ ወደ 15 ሚሊዮን ብር የሚፈጅ ፕሮጀክት ነው። ከዛ ላይ አስተዳዳሪው 5 ሳንቲም አላገኙ። አሁን ግን የስዕል ስራ ሊጀመር ነው። ያ ጠንካራ የቴክኒክ ኮሚቴ ሰብሳቢና የህንፃ ሰሪ ኮሚቴው ምክትል ሊቀመንበር ታሞ ሀገር ውጭ ነው ያለው። የሚሟገት የለም። አሁን ከዚህ ለመጠቀም ሩጫ እየተካሄደ ነው። እንደው ዝም ብሎ የወሬ ነገር አይገለጽም እንጂ ብር ሁሉ ፕሮፖዝ ተደርጎ ይህን ያህል ብር ካልሰጠኝ እስከ መባል ድረስ የተደረሰበት ደረጃ ነው ያለው እና በቤተ ክርስቲያኗ በጣም እኛ አሁን ይህንን አስተዳዳሪው 10,000 ብር በወር አበል ይበላል ብሎ አውደ ምሕረት ላይ መናገር አላቃተንም። በተለያየ መንገድ ለህዝብ ማስፋፋት አላቃተንም። ግን ቤተክርስቲያኗ ብዙ ጠላት እያላት ብዙ የሚሞገታት እያለ እንደገና ደግሞ እኛ እዚያ ውስጥ ሆነ ለህዝቡ ይህንን ወሬ እየረጨን እናሽሸው ወይ በሚል ፍራቻ ነው የተሆነው። አንድ ወቅት የተወሰኑ ወንድሞቻችን በዚህ በቤተክርስቲያን አስተዳደር ረብሻ ምክንያት ታስረው ነበረ። የሆሳዕና ዕለት ነው። ሜዳው በሙሉ ሞልቷል። ተለመነ። 10,000 ብር አልተገኘም። 10,000 ብር አልተገኘም። በኋላ እዚያ የነበረው መርማሪ ምን አያለ ህዝቡ ተቃውሞውን በድርጊት ገለጸ ብሎ ነው የሄደው። እና እኛም ይህንን ማድረግ በጣም ያስፈራናል። ህዝቡን ለምን እናሸሸዋለን? ህዝቡን ለምን እናርቀዋለን?
አስተዳዳሪ ነገ ይሄዳል። ህዝቡ ከሄደ ግን መመለስ በጣም አስቸጋሪ ነው። በዛ ምክንያት ታግሰን ኖርን እንጂ ይሄንን መረጃ ይፋ ብናወጣው ኖሮ ኢቭን የህንፃ ስራውን ቢሆን ሊስተጓጉል ይችላል። አዎ እዚህ ጋር ግን በደንብ እየገለጽን መሄድ ያለብን እያነሳ ነው ጉድ የታፈነ እውነት ብለን እየዘረገፍን ያለ ነው የቤተክርስቲያኗን አይደለም። ቤተክርስቲያን ጉድ የለባትም። ጉዳችንን የሸፈነችልን የሁላችን መጠለያ እናት ናት። ቤተክርስቲያን ውስጥ እንጀራ ለመብላት የመጡ ግለሰቦችን የሚመለከት ነው። እነዛን ግለሰቦች ደግሞ ምእመኑ ማንሳት ከብዶት አይደለም፣ ስርዓተ ቤተክርስቲያንን የሚጠብቅ ስለሆነ ነው። ከዛ ባለፈ አስተዳዳሪው ይመጣል ይሄዳል። አስተዳዳሪውን የሚሾሙ አካላት ግን እነማን ናቸው የሚለውን ማሳወቅ ስለፈለግን ነው። ነገ ህዝቡ ተነስቶ ሌላ ውሳኔ መወሰን ቢችል እኮ መብቱ ነው። ህንፃውን የሚገነባው ምእመኑ ነው። አገልጋዩን የሚቀጥረው ምእመኑ ነው። ለቤተ ክህነቱ እንትን የሚቆርጠው ፐርሰንት የሚቆርጠው ምእመኑ ነው። ሌላው ይቅር አስተዳዳሪውን ደሞዝ መቅጠር ይቅርና አስተዳዳሪው አስተዳዳሪነት ደረጃ ላይ ለማድረስ ከአብነት ትምህርት ቤት ጀምሮ እኮ የሚያስተምረው ምእመኑ ነው። ይሄ ምእመኑ ውሳኔ ነው። ሊከብድም የሚችል አይደለም። ጽዋው ይምላ ብሎ ነው ምእመኑ። እውነተኛ አባቶችንም ደግሞ ይስጠን የሚል ጸሎት ጋር ስለታገለ ነው እንጂ ሳይንስ ሆኖ እንደ ኒውክሌር ሳይንስ የምንመራመርበት አይደለም። በቃ እጅ ነው ማጠር ነው አለቀ እኮ። ብዙ ሳይንስ አይደለም። ለዚህ ምን ማድረግ አለበት ምእመኑ ነው። የሚተቸው አስተዳዳሪ እንዳለ ሁሉ የሚመሰገን ልጆን ዲያቆን አድርገው ለቤተክርስቲያን ይስጡ። የሚመሰገን ሰንበት ተማሪ አድርገው ልጆን ወደ ቤተክርስቲያን ይላኩ። እነሱ አድርገው አስተዳዳሪ ይሆናሉ፣ ቆሞሳት ይሆናሉ፣ ሊቃነ ጳጳሳት ይሆናሉ። አሁን በመጣው ላይ በመጥፎ በመጣው ላይ ብቻ ሳይሆን ከገንዘብ ባለፈ ልጆቻችንን እኛ እየላክን ነው ወይ? በእኛ ፍላጎት ልጆቻችን ፕሮፌሰር እንዲሆኑ አሜሪካን ሀገር ነው እየላክናቸው ያለሁት ወይስ ወደ ዋሸራ ነው እየላክናቸው ያለሁት? ቆም ብለን ራሳችንን የምንፈትሽበት ጊዜ ነው። የተበላሸ ነገር አለ፣ ያበላሸነው ነገር አለ። እሱን እግዚአብሔር ያሳልፍልናል። እኛ ትክክል ለመሆን ምን ላይ ነን የሚለውን ራሳችንን እንድናይ ነው የኛ ፕሮግራም እንጂ እንደው በአንድ አጋጣሚ የመጡ አካላትን እንዲወጡ መግፋት አይደለም። የኔ አባት በመጀመሪያ ከልቤ ነው የማመሰግነው። ቤተክርስቲያን እንደናንተ አይነት ልጆች ቢኖሯት፣ ኃላፊነትን የሚወጣ አባት ቢኖራት፣ ቀሪውን ትውልድ የሚጠብቅ ሌላ የቤተክርስቲያን ተወካይ ቢኖራት እንደዚህ ባልሆነ። የምንሰማው እኮ ሌላ ቦታ እንደናንተ እኮ አይደለም። ልክ እንደናንተ ሹመኛ የሆኑትም ተሙዳምደው ሌላ የሚያጠፉበት ነው። እግዚአብሔር ሰው አላት ቤተክርስቲያን የሚለውን ሳይ ልክ እንደናንተ አይነቱ ማሳያ አድርጎ ያመጣልናል። ከእናንተ ጎን የምንቆመው ለፕሮግራም ማሞቂያ አይደለም። እውነት የቤተክርስቲያንን እውነት ስለምንፈልግ ብቻ ነው። አለቅ አናቃችሁም፣ አታውቁንም። ማዕከላችን ቤተክርስቲያን ስለሆነች ነው። በጋራ ምን ደግሞ አናቆመውም። ይህን ፕሮግራም እንቀጥለዋለን በደንብ። እግዚአብሔር ሲወደው ተወዳጅም አድርጎታል። ሰውም እይታ ኖሮታል። በሌላ ጎኑ እኛም ገቢ እናገኝበታለን። ግልጹ እውነቱ ግን ቤተክርስቲያን ናት። ከተወደደልን ደግሞ አናቆመው። እውነት ከሆነ ደግሞ ወደኋላ አንቆምም። እነዚህ ሌቦች ከቤተክርስቲያን እናባረራቸዋለን። ግለሰቦች ናቸው። ተስፋ እንዳትቆርጡ። ተስፋ የሚያስቆርጥም የለም። ሆ ብሎ ከተነሳ ምእመኑ እኮ እናንተ ሳታለቅሱ ሳትደክሙ ነገ ያባረራቸዋል። ግን በዛ የተሞላ ክርስቲያን አይደለም ያለው። እግዚአብሔር ስራውን ይሰራልም ብሎ የሚያምን ምእመን ስላለ ነው እንጂ መቼም መሳሪያ ተሸክመው አልመጡም አይደል? ከመጡም ህገወጥ ናቸው። መሳሪያ የተሸከመ ሌላ አካል አለ፣ ለነሱ አሳልፎ ይሰጣል። ያኔ ሌላም ነገር ስለሆነ የኔ አባት ተስፋ እንዳትቆርጡ። ግድ የለም አንቆርጥም። እግዚአብሔር አለ ከኛ ጋር። እግዚአብሔር አለ ከኛ ጋር። አደራችሁን ትንሽ ልጨምር። ምንድነው አሁን እግዚአብሔር ይስጥልን አንተ ያነሳው ነገር ተሿሚዎችን ብቻ ሳይሆን ሿሚዎችን ያልከውን መሰረት አድርጌ ነው። እንግዲህ የምታስተምሩን ቤተክርስቲያን አንድ ነች ብላችሁ ነው አይደለም እንዴ? በሌላው የሲቪል አስተዳደር አንድ ሰራተኛ ሲያጠፋ ህግ አለ፣ ስርዓት አለ። በዚህ ህግና ስርዓት መሰረት እርምጃ ይወሰድበታል። ካላሻሻለ ይቀጥላል፣ እስከ መባረርም ይደርሳል። በእኛ ቤተክርስቲያን ግን አንድ አስተዳዳሪ ሲያጠፋና ህዝብ ሲጮህበት
ወደ ሌላ የተሻለ ገቢ ወደሚያስገኝ ቤተክርስቲያን ይላካል እንጂ ቀኖና እንዲወስድ እኮ አይደረግም። ለምን ብለው መልሰው ያውቃሉ? የፖለቲካው ነጸብራቅ ስለሆነ ነው። አለቀ። በአባትነት ቦታ ስላልተቀመጡ ፖለቲካው እዚህ ጋር ሲያጠፋ እዛ ይሾማል። ሹመቱ አንድ አይነት ስለሆነ ነው። በቃ አለቀ። መምህር አይነ ኩሉ ቅድም እንዳለው ከኛ እንደዛ በጠብ ከተባረሩ በኋላ 4-5 ቤተክርስቲያኖች ተባረዋል። እንደውም በወሬ እንደሰማነው ከሆነ ገነተ ኢየሱስ ተመድበው ሊሄዱ ሲሉ ድርሽ እንዳትል አስከሬን ይመለሳል ብለው አስፈራርተዋቸው ነው የቀሩት ነው የተባለው። በቃ እንዲህ አይነት ምዕመን ነው የሚያስፈልገው። እና አሁን ትንሽ ስለ ምርጫዋ እሺ የወንድማችን እንስማና ትንሽ እኔ ስሜታዊ ስለሚያደርግ እንዲህ አይነት ምዕመን የሚያስፈልጋል ለቤተ ክርስቲያን በቃ ዋጋ የሚከፍልም አገልጋይ ካልሆነ አገልጋይ ከሆነ እኮ ነጠላውን የሚያነጥፍ ምዕመን ያለው ልቡን የሚሰጥ ነው። ሀብቱን ቤቱን የሚሰጥ ምዕመን ያለው ውርስ ተብሎ እኮ ቤተክርስቲያን ከቆየቻቸው አንጻር ርስቱን እየሰጠ ያለ ምዕመን ነው። ስለዚህ ያንን ሊቀራመት ከመጣ እንዲህም አይነት አገልጋይ ሳንፈልግ እየመጣ ነው። እኛ አሁን ግልጽ ሳንናገር እንደዛ እየመጣ ነው ምዕመኑ። ይቅርታ የኔ ወንድም ወደ አንተ ደግሞ እንምጣ። ቀደም መግቢያው ላይ ተናግሬያለሁ። ይዛና እባላለሁ። ከ2015 ዓ.ም ጀምሮ በሰንበት ትምህርት ቤት እቅድ ክፍል ላይ ስራ አመራር ሆኜ ሲያገለግል ቆይቼ ነበር እስከ 2017 ማለት ነው። ስለዚህ በነበረኝ በአገልግሎት ጊዜ ያው አባት ስለሆኑ ከመላከ ሰላም ጋር ይሄ ነው የተባለ ስሙዝ ሪሌሽን አልነበረንም። መጀመሪያም በ2011 አካባቢ ላይ ከነበሩት አይ ቲንክ ወደ ውስጥም ሰንበት ትምህርት ቤቱን ኢቭን ዩኒፎርም አሰርቼላችኋለሁ በሚል ወደ ውስጥ ከተውት ሰንበት ትምህርት ቤቱን ከዛ በኋላ ያው ሌሎች ሰዎችን አስተባብሮ እዳውን የሸፈነበት ሂደት ነበረ። ከዛም ከመጡ በኋላ ለአገልግሎት የሚያስፈልጉን ነገሮች በደብዳቤ አከታትለን ጠይቀናል። እነዛ ጥያቄዎች ምናልባት በኋላ ከዛም ተያይዟል ይመስለኛል እንሰጣለን ዶክመንቶቹን ማለት ነው። አንዱም ጥያቄ መልስ አላገኘም። ምናልባት የሆነ ከክልል ጊዜ ሲፈልግ ብቻ ይሄን አደርግላችኋለሁ የሚል የቃል ወይ የሆነ የማስመሰያ ደብዳቤ ጻፍና ደብዛው ይጠፋል። የሆነች ነገር ሰንበት ትምህርት ቤቱን ሲፈልጉት ብቻ ለሆነች ነገር ወይ ለቲፎዞነት ወይ ለሆነ ነገር ሲፈልግ ብቻ ይመጣሉ ማለት ነው። ከዛ ውጭ ለሰንበት ትምህርት ቤቱ ምንም ያደረጉት ነገር የለም። በሰንበት ትምህርት ቤቶች አንድነት የወረዳ አዲስ ካሪኩለም አለ ከአንደኛ እስከ 12ኛ ክፍል የሚደርስ ስርዓተ ትምህርት ማለት ነው። እና ለዛ ቦታ ያስፈልጋል። ያው ያለችን አንድ አዳራሽ ነች። በዛች ውስጥ ያን ሁሉ ክፍል ደግሞ ከፋፍሎ ማስተማር አንችልም ካለችን ቦታ አንፃር በየመጣሊያው ነው የምናስተምረውና ለዛ ከአንድነቱ ሀገረ ስብከቱ ወስኗል በደብዳቤ ቦታ እንዲሰጥ ልኳል። ያንን ጠይቀን አልተሰጠንም። ከዛ ባሻገር መምህራን ያስፈልጉናል። ያው የአብነት ተማሪዎችን ማፍራት ዲያቆናትን ማፍራት የሰንበት ትምህርት ቤቱ እቅዱና ዓላማው አንዱ እሱ ነው። ስለዚህ ያ ስለሚያስፈልገን የአብነት መምህራን እንዲመደቡልን ኮርሱም ጠንከር ያሉ ኮርሶች ናቸው። የአንድምታ ኮርሶች ያሉበት የሊቃውንት ትርጓሜ የሊቃውንት መጽሐፍ ትርጓሜ ያለበት ነው ኮርሱ ምናልባት አይተው ከሆነና ለነዛ ጠንከር ያሉ መምህራን ያስፈልጉናል እና እነዛ እንዲመደቡልን ጥያቄ አቀርበን ነበር። ያው መምህራን በግላቸው በፈቃዳቸው ነው እንጂ ከደብሩ ምንም የተደረገልን ነገር የለም። ከዛ ባሻገር አገልግሎቶች ላይ አውደ ምሕረት ላይ የማንቋሸሽ ነገሮች ይታያሉ። ከመጡ 2015 የካቲት ሆሳዕና ላይ ህፃናት እየዘመሩ ነበርና ያው ውደት እየተደረገ ነው ወንጌል የሚነበበው። ህፃናት ናቸው ምልክት መስጠት ሲባል ማንቋሸሽ እሺ በሉ ምናምን ብሎ የህፃናትን ሞራል እዛው ይመግደል። በኋላ ወደ አዳራሽ አምጥተን ልጆች ናቸው ህፃናት ስለሆኑ እነሱን የማረጋጋት አዳራሽ ውስጥ እንዲዘምሩ የማድረግ ስራዎችን ሰርተን አልፈናቸዋል ማለት ነው። ከዛ ባሻገር አሁን በቅርብ አንድ የሚያገባ አባል ነበረን። እዛ ላይ የካቲት 23 ቲንክ ይመስለኛል ንግስም ነበር ተደራርቦና እዛ ላይ እኛ አባልም እስከሆነ ድረስ ማክበር እስካለብን ድረስ ዝማሜ ነበር ተዘጋጅተን ልናቀርብ የወጣ ነው ወደ አውደ ምሕረቱ። ነገር ግን አታቀርቡም በሚል ከልክለውናል ራሳቸው ማለት ነው። ያው ሙሽራው ራሱ ተነስቶ ቢለምናቸው አይሆንም ብለው ከልክለዋል። ሰዓት የለም በሚል ማለት ነው። በነገራችን ላይ ሌሊት 11 ሰዓት ቅዳሴ የሚጀመርበት አጥቢያ የኛ አጥቢያ ነው። ሰፈሩ አስፈሪ ነው፣ አስቸጋሪ ነው። ግን ቅዳሴ የሚገባው ሌሊት 11 ሰዓት ነው። አውደ ምሕረት ቶሎ እንዲያልቅ ተብሎ ማለት ነው። ሌሊት 11 ሰዓት ቅዳሴ ይገባል። ያው ምዕመኑ ያን ለምዶ አርፍዶ ነው የሚመጣው ማለት ነው። ዞሮ ያ ሰዓት ላለመሻማት በሚል እንዳናቀርብ ተከለከልን ማለት ነው። የአገልግሎት እግዶች መጡ። በዚህ ምክንያት የሰበካ ጉባኤ ላይም ሰንበት ትምህርት ቤቱን
ካላሸኩ የሚል እስካሁንም ድረስ ያለው መፈክራቸውና መርሃቸው እሱ ሰንበት ትምህርት ቤቱ ፈርሶ እንደ አዲስ መሰራት አለበት የሚል ማለት ነው። እንደ አዲስ መሰራት አለበት የሚል ነው መርሃቸውና በትኗችሁ ምን ጥቅም ያገኛሉ? ያው እንግዲህ እንዳልኩ አንዳንድ ቦታ ላይ ምናልባት መሞዳሞዶች ይኖራሉ። ሰንበት ተማሪ ደግሞ ይሞዳሞዳ ምንድነው? ከምን ጋር ይገናኛል? ከአገልግሎት ጋር ተወካይ ሲኖር ምናልባት ብዙውን ጊዜ ከአስተዳደር ጋር ተቃርኖ የሚፈጥሩ አብዛኛውን ጊዜ ለቤተክርስቲያን የሚቆመው ሰንበት ትምህርት ቤት ነው። አብዛኛውን ጊዜ ማለት ነው። ከፊት የሚጋፈጠው አብሮት የሚቆም ከሌለ ያው ስለዚህ ወጣቱን ማጥፋት ነው የፈለጉት። ስለዚህ ወጣቱን ማጥፋት ነው እንደዚህ የሚቃወማቸውን ማጥፋት ነው የሚፈልጉት። የሚቃወም የሆነ ለሳቸው አካሄድ የሚቆረቆር ሰው አይመቻቸውም፣ አይፈልጉም ማለት ነው። ስለዚህ ከዛ አንፃር እንደዚህ ነገሮች ተፈጠሩ። በኋላ የምርጫ ሂደት መጣ። ይህኛ ለመግባባቶች ባሉበት ሁኔታ የምርጫ ሂደት ሲመጣ መቅረብ ጀመሩ። ያው ይሄን እናደርግላችኋለሁ ቅድም ላልኩት ከአንድነት ለመጣው ቦታ ልኬት ወሰዱ። እኛ ሂሳቡን ፕሮፖዛል አስገባን። መሬት ላይ የወረደ ነገር ግን የለም። ልኬት ቦታ ምረጡ አሉን፣ አስመረጡን ምናምን። ከዛ በኋላ ግን ለኛ የወረደ ነገር የለም። መጨረሻ ላይ የምርጫው ጊዜ ሲደርስ በተናጠል የአንድ አካባቢ ሰዎች ነን በሚል ምርጫ ሲደርስ በተናጠል ሁላ የጠሩ ማናገር ጀመሩ፣ ከጸሐፊው ጀምሮ ማለት ነው። ያው ማናገር ከፈለጉ እንደ ጽህፈት ቤት ሰንበት ትምህርት ቤት ጽህፈት ቤት አለ። ጽህፈት ቤት ለጽህፈት ቤት ነው የሚግባባው የሚሆነው መዋቅሩ አካሄዱ እንደዛ ነው። ኢንዲቪጁዋሊ ከሌ ስራ አመራር ስለሆነ ብቻ ግን ጠርቶ ማናገር የትኛውም አካሄድ የለም። ስለዚህ ይህን እንዲናደርገው ያው እንስማማ ነው። የአካባቢው እነሱ የፈለጓቸው ሰዎች አሉ፣ ሰበካ ጉባኤ እንዲሆኑ የሚፈልጓቸው ፕሮፖዝ የሚያደርጓቸው ሰዎች አሉ። እነሱ እንዲሆኑላቸው ደግሞ የሰንበት ትምህርት ቤቱ ድጋፍ ያስፈልገዋል። ብዙውን ጊዜ አብዛኛው ምዕመኑ ጭቅጭቅም ክርክርም ሰልችቶት ትቷል። አብዛኛው ደብር ላይ ከሆነ ሰበካ ጉባኤ ምርጫ ላይ የሚሳተፍ ብዙ ምዕመን አታይም። በቃ ጭቅጭቁ ምኑ ሰልችቶት ማለት ነው። አብዛኛውን ያው ትንሽ ምዕመናን አሉ ለቤተክርስቲያን ቅርብ የሆኑ፣ ከዛ ባሻገር ሰንበት ትምህርት ቤት ነው የሚሳተፉ። ሰንበት ትምህርት ቤቱን ለመያዝና እሱ ፕሮፖዝ የፈለጋቸው ሰዎች እንዲቀርቡ የሄዱበት ርቀት ኢቨን በዘር ጭምር ነው የሄዱት ማለት ነው። ከሌ ከእንትና ጋር ያው በዘር ስለሚገናኝ እንትና ያናገረው፣ ከሌ በእንትና ጋር ስለሚገናኝ እንትና ያናገረው በሚል አካሄድ ኢንዲቪጁዋሊ ነው ሲያናግሩ ነው የነበረው ማለት ነው። ከዛ በኋላ ያው ከምርጫው ሂደት በኋላ እንዳጠቃላይ እኔ ልግለጸውና እነሱ ይቀጥሉታል በዛው ምርጫውን ልለፈው ብዬ ነው። የምርጫው ሂደት ደረሰ። የምርጫው ሂደት ሲደርስ ክርክሮች ተነሱ። እስከዛሬ ምናልባት በሌላ ቤት ደብር ተለምዶ እንደሆነ አላውቅም፣ የምርጫ ካርድ እኛ ደብር ነው ያየሁት። ምናልባት የሰበካ ጉባኤ ምርጫ ካርድ ከሰበካ ጉባኤ ደብተር ውጭ የምርጫ ካርድ እኛ ደብር ነው ያየሁት ለመጀመሪያ ጊዜ። ቅድም ትንሽ ነካክተውት ነበር። አውደ ምሕረት ላይ ያልሆኑ ግጭቶች ከተነሱ በኋላ ሁለተኛ ዙር ምርጫው ሊካሄድ ሲል በካርድ ሆነ ማለት ነው። የምርጫ መግቢያ ካርድ ማለት ነው። በሱ ምክንያት ከሰንበት ትምህርት ቤቱ ጋር ግጭት ውስጥ ገባን ማለት ነው። ሰንበት ተማሪዎች አልደረሳችሁ? ሰንበት ተማሪዎች አልደረሰንም። አንደኛ አባል ወደ 220 የሚጠጋ አባል አለን። ያንን ነው የምናስገባው የሚል ደብዳቤ ያስገባል። አይ ያን ያክል አታስገቡም የሚል ክርክር ተነሳ። ከዛ በኋላ ያው የሰንበት ትምህርት ቤት አንድነት ጉዳዩ ላይ ስለገባበት ተወያይተው 220 እንዲፈቀድ ካርድ እንዲወስድ የሚል ሂደት መጣ። ካርድ ለመውሰድ ደግሞ ያው ሰንበት ትምህርት ቤቱ ተቋም ነው። እንደ ተቋምነቱ ካርዱን ወስዶ መስጠት ያለበት ራሱ ነው ለአባላቶቹ። ነገር ግን አይሆንም ራሳችንን የምንሰጠው አሉ። ምክንያቱም ካርዱ ለማን ይሰጥ፣ በሰንበት ትምህርት ቤቱ ስም ወጥቶ ለማን ይሰጥ እርግጠኞች ስለማንሆን ማለት ነው። እኛ ራሳችንን መስጠት ያለብን በሚል አምባጓሮ ተፈጠረ ማለት ነው። ለምርጫው እንደ እሑድ ሆኖ ቅዳሜ በመታወቂያ ሁሉም አባል ይግባ ተብሏል ተባለ። እሑድ ነው ምርጫው፣ ቅዳሜ። ያም ደግሞ ያው የሰንበት ትምህርት ቤቶች አንድነት ያላሰለሰ ጥረት አድርጎ ማለት ነው ከአስተዳዳሪው ጋር በመነጋገር በመወያየት ምናምን ማለት ነው። በዛ ምክንያት ሆነ አባላቶቻችንን ማድረስ አልቻለም ለምርጫው ማለት ነው። ከዛ የምርጫው ዕለት ደረሰ። ጠዋት ስናይ የታገዱ ምዕመናን አሉ። ከዛ ደግሞ ውስጥም የገባ ምዕመንም የለም። ሶስተኛ ምርጫው አካሄዱ ፍትሃዊ አልነበረም። እንዳልኩ ያለ ካርዱ ዝም ብሎ ነው የተበተነው። ዝም ብሎ ስለሆነ የተበተነው አንሳተፍም፣ ምርጫው ፍትሃዊ አይደለም። ፍትሃዊ ስላልሆነ እኛ ወደ ምርጫው አንገባም፣ ተወካይ ማንልክም በሚል ደመደመን። ምናልባት አንድነቶች እዚህ ላይ እንድንገባ ተጽዕኖ አድርገው ነበረ። ያው ውስጥ ሆናችሁ ታገሉ የሚል አመለካከት ስለነበራቸው ከነሱ ማለት ነው። እኛ ግን እውነታውን እስኪያዝን ድረስ ትክክል ላልሆነ ስራ እውነት ላለሆነ ነገር ነገ ለወደፊት ለሚመጣውን ነገር እያወቅነው ሪስክ ወስደን አንገባበትም በሚል ምርጫ ላይ እስካሁን ድረስ ባለው እስከማውቀው
ድረስ ሰበካ ጉባኤ ተወካይ አላስገባንም አንፈልግም ብለን ማለት ነው። ምክንያቱም ነገ ለቤተክርስቲያን እንትንላለን እንጠቅማለን እናገለግላለን እንጂ ቤተክርስቲያን ነገ ከሚበዘብዙ ሰዎች ጋር እንተባበራለን የሚል ዓላማም ኖሮን ስላልሆነ የመጣ ነው ማለት ነው ለቤተክርስቲያን ስንቀር። ያ ከሆነ በኋላ ደብዳቤያችንን ለአንድነቱ አስገባን። ወደ 5-6 የሚጠጉ ነጥቦችን ጠቅሰን በእነዚህ ምክንያቶች ምርጫ አልገባንም፣ ስለዚህ እነዚህ ምክንያቶች አስተዳደራዊ ችግር አለብን ብለን ማመልከቻ አስገባን። አጣሪዎች መጡ። መጨረሻ ላይ ያው ምን እንደተፈጠረ አልናቅም። የመጣው የእግድ ደብዳቤ ነው። እንደተሳተፉ እንዳጠቃላይ ስራ አመራሩ እንዲታገድና አዲስ ስራ አመራር እንዲቋቋም ማለት ነው። የሰንበት ትምህርት ቤቱ ማለት ነው። ያንን ደግሞ ኃላፊነቱ እንዲወስድ ለአንድነት ተሰጥቶት ማለት ለሰንበት ትምህርት ቤቶች አንድነት ኃላፊነት እንዲወስድ ተሰጥቶት ኢንዲቪዥዋሊ ለማጥቃትም ባይዘው ይደረጋል። ኢንዲቪዥዋል ስም የማጥፋት ይደረጋል። አንድ ባንድ እየተነጠልን ማስፈራሪያዎች ይደርሳሉ፣ ዛቻዎች ይደርሳሉ። እስከ ፖሊስ ለክፍለ ከተማ ፖሊስ ድረስ ስም ዝርዝር ይገባል። ከሌ ተባሉ ማለት ነው። ስለዚህ አሁን የመጣው ደብዳቤ የግድ ደብዳቤውንም ታይዋለ። ሙሉ ስራ አመራሩ ታግዷል ይልና ከዛ ደግሞ ኢንዲቪዥዋል ስፔሲፊክ ስም ይጠቀሳል። ሆን ተብሎ ማለት ነው። ስም ለማጥፋት ስፔሲፊክ ደግሞ ስም ይጠቀሳል። ከሌ ተባሉ ሰዎች ተብሎ ማለት ነው። ያ ሆነ። ከእግዱ በፊት ምናልባት ተቃውሞ አንስተን ነበር። ምናልባት ሌላ ሚዲያዎች ላይም ተለቋል። አይተው ከሆነ ተቃውሞች አንስተን ነበረ። ያው አስተዳዳሪው ከህንፃ ጋር አልተስማሙም፣ ከሰበካ ጉባኤ ጋር አልተስማሙም፣ ከአካባቢ ወጣቶች ጋር አልተስማሙም፣ ኢቭን ከሰንበት ትምህርት ቤት ጋርም አልተስማሙም። ስለዚህ ያለውን ፕሮሰስ በሙሉ በሀገረ ስብከት ሃይራርኪውን ተከትለን ሄደናል። መልስ የለም። ያለው አማራጭ ተቃውሞ ማሰማት ነው። ያለንበትን ችግር የምዕመናን ልጆች ነው የምናስተምረው። ስለዚህ ምዕመናን ደግሞ ያለንበትን ችግር ሊያውቅ ሊረዳ ይገባል በሚል ተነስተን ጉዳዩን አውደ ምሕረት ላይ ያወጣ ነው። ተቃውሞ አስነሳን ማለት ነው። ምናልባት እሱ ይመስለኛል የእግዱ ዋና መነሻ ምክንያት ያ ተቃውሞ በመነሳቱ። እኛ ብቻ አልነበርንም። በእርግጥ ሰንበት ትምህርት ቤቱ ብቻ አልነበረም ተቃውሞን ያነሳው። ቅድም እንዳልኩ ከምዕመናን ነበሩ፣ የወላጆች ኮሚቴዎች ነበሩ፣ ከአካባቢ ወጣቶችም ነበሩ ማለት ነው። ያን ተቃውሞ አስነሳን። በዛ ተቃውሞ ምክንያት ይመስለኛል ይሄ የእግድ ደብዳቤ መጣ ማለት ነው። አሁን ታግደን በራሳቸው አዲስ ስራ አመራር ተመርጦ ሰንበት ትምህርት ቤቱ አሁን ያለበትን ደረጃ አላቅም ማለት ነው። እስከዚህ ድረስ ነው የምታውቁት። የምትነግሩኝ ነገር እውነት ከሆነ ምክንያቱም ከአእምሮ በላይ ነው። ለአንዲት ቤተክርስቲያን ሳይሆን ለአንድ ካምፓኒም አይመስለኝም፣ ለሆነ ለሀገር እንትን የሚደረግ ነው አይመስለኝ። እዚህ በሀገር ደረጃ የሚደረገው ምርጫ እየቀለለ ይመስለኛል። እዚህ ቤተክርስቲያን አካባቢ ሰበካ ጉባኤ ለመምረጥ የሚደረገው ሲሆን ጸሎት ተደርጎ ዕዳ ተሰጥቶበት ነበር ሰው መመረጥ የነበረበት። ግድ የለም ምን ያልችልም እንደዚህ ይችላለሁ። ዛሬ ለመመረጥ ብር የሚመደበው ቤተክርስቲያኗን ካምፓኒ ስላደረጓት ነው። መቼም ወጣቶች እውነት ከሆነ ከቤተክርስቲያን ጥቅም ጋር ከሆነ የምትሟገቱት እናንተም ሌላ ጥቅም ከሌለበት እኛም ማናቀው እግዚአብሔር የሚያውቀው የተደበቀ ማንነት ከሌላችሁ እስርም ቢሆን እንዳትፈሩ። ይሄ ቀን ያልፋል። መታሰር ካለብን አይደለም ሞተን ቤተክርስቲያንን እናጸናለን። እንዳትፈሩ። መጥፎ ነገሩ ግን እንደምትነግሩኝ ብቻ ሳይሆን ከውስጥ ሌላ ነገር እንዳይኖር። ምክንያቱም ሰው ሲፈተሽ ብዙ ነገር ስለሚል ከዛ ውጪ እኔ አንዳንዴ በጣም ያስገርመኛል። ጊዜው የቀረበ ይመስለኛል። ምዕመኑን በደንብ እየነቃ ስለሆነ ምዕመኑ ከእናንተ ጎን ነው፣ እኛም ከእናንተ ጎን ነው እንደምትነግሩን እንደእውነት የእውነት ምናልባት እዚች ጋር ምዕመኑ ምን መሰለ ቲፎዞ ይዘዋል። እንዴት መሰለ በጣም አካሄዳቸው ያው ዲፕሎማሲያዊ ነው። እንደዚህ አይነት ዲፕሎማሲ አይቻላል። አውደ ምሕረት ላይ የሚጋበዙት መምህራን ጥሩ መምህራን ናቸው፣ ጥሩ ዘማሪያን ናቸው። ያው ውስጡን አያውቅም ምዕመኑ ውጪውን ስለሚያይ ማለት ነው። ኢቨን አሁን እንደውም ሰሞኑን የቲክቶከር መፈንጫው ነው ወደ ምሕረቱ ሰሞኑን እንዳለ የሚመጡት ከዘማሪ እስከ ሰባኪ ድረስ ሰሞኑን ደግሞ ቲክቶከሮች ሆኗል የሚመጡት ማለት ነው። ያው ህዝቡ ምን ይወዳል፣ ህዝቡ ምን የሚከታተላል የሚለውን ስለሚያውቁ ህዝቡ እንዲወዳቸው ብቻ ማለት ነው። የጀርባ ስራቸውን በጀርባ ስለሚሰሩ አብዛኛው መመን ምናልባት ይህን እያየ እንዳይሸወር ለማለት ፈልጌ ነው። ይህን እያየ እንዳይሸወር እንግዲህ ክቡራን ተመልካቾቻችን ይህንን ፕሮግራም ቀርጸን እስከምናስተላልፍ ድረስ የቤተክርስቲያኗን አስተዳደር ምንም ለማናገር ጥረት አላደረግንም። ምክንያቱም ፕሮግራማችን የታፈነ እውነት ነው የሚለው ሰው መጽሐፍ ቅዱስን አምጥተን ዋቢ አድርገን ክርስቶስን ምስክር አድርገን ቃል ገብተዋል፣ እውነት ነው ብለው ተንፍሰዋል።
የእነሱን ሀሳብ እኛም ላለመቁረጥ ላለማስቀረት ቃል ገብተን ነው አብረን የጀመርነው። ካስተላለፍነው በኋላ ቤተክርስቲያኗ ጋር እንሄዳለን። ያስተዳደሩ አካልንም እንሰማለን። ወንጀላችሁ ከሆነ የሚጠፋ ስም የለንም። በምድር ስንኖር ክርስቶስ ይቀጣናል፣ ይቀጣችኋል በአብሮ በጋራ እውነት ሆኖ ከሆነ ደግሞ ቤቱን ያጸዳልና ከዚህ ፕሮግራም በኋላ አስተዳደሩ ጋር ለመሄድ እሞክራለሁ ለማለት ነው። ያለን ሰዓት በጣም ጥቂት ነው። እንደ ማጠቃለያ አንዳንድ ሀሳብ እንመለስ። እሺ፣ አሰጣለሁ፣ በደንብ እሰጣለሁ። እሺ፣ ግን ቶሎ ጠቅለል አድርገን እንግዲህ ምርጫውን ብቻ በተመለከተ ነው። ሌሎችን በዝርዝር አቅርበናል። ምርጫውን በተመለከተ ያው ወቅቱ በህዳር 29 ቀን ምርጫው ሳይካሄድ ቀረ። ኢሚዲየትሊ የተደረገው ምንድነው? ሽማግሌዎች ነው የተመረጡት። ሽማግሌዎች የአካባቢ ሽማግሌዎች ተመርጠው አስተዳደሩና ሰበካ ጉባኤውን የነበረውን በሙሉ የሚያነጋግሩ ተመርጠው ውይይት ከተደረገ በኋላ ቃለ ጉባኤ ፈርሙ ተባል። አስተዳዳሪው አልፈርሙም አሉ። እንግዲህ ያኔ በዕለቱ ምንድን ነው ያሉት? ይሄ ጥፋቱ የኔ ነው አልቅሰው ማለት ነው። በህዝብ ፊት ሲያለቅ ሰውም ተመለሰ ወዲያው። በቃ አባት እውነታቸውን የሚል ነገር ውስጥ ያለ ነው። እኛ ሁሉ ትንሽ ተረበሽን። ምክንያቱም ቄስ ናቸው ሲያለቅሱ እውነት መሰለን እና በቃ በሽምግልና ይለቅ የሚለውን ተስማማን። ሽማግሌዎች ሁሉን ነገር ወጥተው ወርደው እንትን ካደረጉ በኋላ እዚህ ሽምግልና ላይ ያለ ሰውየው ፖሊስ ጣቢያ ላይ ናቸው ያሉት። ኢሚዲየትሊ ህዳር 29 እንትን ሆኖ በ30 የክፍለ ከተማው ስራ አስኪያጅ መላከ ብርሃን ሩፋኤል ኢሚዲየትሊ ደብዳቤ የግድ እንዳይመርጡ 30 ነው እኮ ማንን ጠይቀው ምን እንደተደረገ እንኳን አያውቁም። በ30 የግድ ደብዳቤ የህንፃ ኮሚቴ አባላት እኔንም ጨምሮ እንዳይመርጡ የሚል ነገር ወዲያው ደብዳቤ መጣ። ቃለ ወዲውን አየ ነው ሰው እንዲመረጥ እንዳይመረጥ የሚከለክለው ቃለ ወዲው አለ ወይ በህግ ወይ በጉባኤ ታይቶ ነው የሚለው ቃለ ወዲው። አንድ ስራ አስኪያጅ እንደዛ ብለው ደብዳቤ ጻፉ። ወዲያው በሁለተኛው ቀን እሳቸው ፈራሚ ሆነው መጡ። ከአስተዳዳሪው ጋር የቼክ ፈራሚ ሆነው መጡ ማለት ነው። ከዛ በኋላ የቤተክርስቲያኑ ሀብት ምን ላይ እንዳለ እግዚአብሔር ነው የሚያውቀው። ከህዳር 29 በኋላ አካውንቱ ምን እንዳለ አታውቁም። እኛ እናውቅም። እኔ ለኔ እንኳን ደብዳቤ ግልባጭ አልተደረገልኝም። ተነስተሃል የሚልም አልተደረገልኝም። አላውቅም። መጨረሻ ላይ ነው ደብዳቤ ፈራሚ ሆኖ የክፍለ ከተማው ናቸው የመጡት። ራሳቸው ፈራሚ ሆኖ ሰዎችን አገዱ። የክፍለ ስራ አስኪያጅ አጥቢያ ላይ የአጥቢያ ቤተክርስቲያኑ አስተዳዳሪ እና የክፍለ ከተማው ስራ አስኪያጅ እና የዛ የቼክ ፈራሚ እንዲያንቀሳቀሱ የእውነታችሁን ነው። ደብዳቤ እኮ የሚታይ ነው። ምን ችግር አለ? ምን ዋሽ በምን እናቀርበው ደብዳቤ ስለሆነ ይሄ ደብዳቤ መጣ። ከዛ በኋላ በእውነት በክፍለ ከተማውና በእርግጠኛ ጠላት ያፈራደው ከአስተዳዳሪው ጋር ብቻ አይደለም። ምክንያቱም እነዚህ ሰዎች እጃቸው ሲረጥ ወደ ላይ ይረጥባል። እኛ ደግሞ እዛ አካባቢ ያው ነገር ገንዘቦች ተቆጣጥረዋል። አዎ እና ሽማግሌ ሁሉ ተልኮብኛል። እኔ በእውነት አሁንም አባቶች ሊቀርቡ ይችላሉ። በዚህ ሚዲያ አሁንም ይሰማሉ። ካህናት ናቸው። ተራብን ብለው ነው የመጡት። ምንድነው የተራባችሁት? እኛ በደሞዝ ብቻ እና ባበል ነው የምንኖረው። እዚህ ቤተክርስቲያን ግን 20-30 ሺህ ብር በየቆጠራው እንወስድ ነበር። ይሄ ሰበካ ጉባኤ ከመጣ ነው እንደዚህ ሆን ነው ብለው ነው እንትን ያሉት። ስለዚህ እኛ ስንጨርስ የሚቀጥለው ላይ ተነጋገሩ። በዚህ ሰዓት ግን እኔ ለነፍሴ ነው ሄድኩት። በስጋ እግዚአብሔር ሞልቶልኛል። የሞላልኝ ሰው ነኝ በስጋው ማለት ነው። መቼስ በቃኝ ማለት ስለሚገባ ነው። የሞላልኝ ስል ሀብታሙኛ አይደለም፣ ግን በቂ ነገር እንዳጋጣሚ ሆኖ ቤተክርስቲያን አካባቢ የተሰባሰበው ሰው የሚቀርበው ሰው በዚህ ደረጃ ያለ ነው። ወጣቱም ሰንበት ተማሪውም የራሳቸው ገቢ ያላቸው ወደዚህ ውስጥ የምልከስከስ እንትን የላቸው። እሳቸው አሁን የተቸገሩት እዛ ላይ ነው። ህንፃውም ላይ ያሉት እንደዛው ናቸው። ሰበካ ጉባኤ እንደዛ ነው እና መጨረሻ ላይ ያው እንግዲህ ልክ ይህን ካደረጉ በኋላ ምርጫውን እናካሄዳለን አሉ። ምርጫውን የራሳቸው ይመረጣሉ ብለው ያሰባቸውን ሰዎች አሳገዱ ማለት ነው። ሌሎችን እኛ ጨርሰናል፣ ችግር የለውም። ግን ሌሎች ፖቴንሻል ያላቸው እሳቸውን ቀድሞ የሚያውቃቸው አሁን እሳቸው የመጀመሪያ ትልቅ ስራ ድሮ በ2012 የሚያውቃቸውን ሰዎች እዛ አካባቢ ማጥፋት ነው። ታሪካቸውን የሚያውቅ ሰንበት ተማሪው፣ ልማት ህንፃ ኮሚቴው፣ የአካባቢ ነዋሪ እሱን ማጥፋት ነው። ስለዚህ እሳቸው ያዘውት ምንድነው? በስብከት እንትኑን በማስፋት እኛን በጀት የጨመርነው ልክ ነው። ለስብከት ያልሆነ ገንዘብ የለም ብለን 300% ነው በጀቱን የጨመርነው። ግን እሳቸው እዛ መጥቶ እንደተባለው የእሳቸውን ጉዳይ ነው እንትን የሚያደርገው። ልክ ከዚህ በኋላ ምርጫው ሊካሄድ ሲመጣ ሰንበት ተማሪውም ጥሎ ወጣ፣ ምዕመኑም ጥሎ ወጣ። በዚህ ምርጫውን አናካሄድም። ያን የረብሻውን የፈጠሩት የክፍለ ከተማውና የሀገረ ስብከት እንትኖች ተመልሰው መጡ። እኛ ለመምህር የማነ ነግረነዋል ሄደን እነዚህ ሰዎች ናቸው ነገሩ ችግሩን የፈጠሩትና እነሱ እንዳይመጡ ብለ ነው
ገለልተኛ ይመጣል። በቴክስት ነው አለን፣ በቴሌግራም የተለዋወጥንበት። በግንባርም 4 ሰዎች የሚመለከተን ሄደን አናግረነዋል። መልሶ እነሱን ላኳቸው። መጨረሻ ላይ ሰው ሲወጣ በነጭ ወረቀት የራሳቸውን ማህተም አድርገው የጠሯቸውን ሰዎች አድርገው እዛ ቦታ የሌሉ ሰዎች መረጡ ማለት ነው። እንደውም አንዱ በምክትል ሊቀመንበር አድርገው የመረጡት ሰው ሌላ ቤተክርስቲያን ውስጥ ምክትል ሆኖ አብረው የሚታወቁ ሰዎች ናቸው። ሩፋኤል ጸሐፊውና እንትኑ ጋር እዛ ደብር ውስጥ እኔ 20 ዓመቴ ነው እዛ ቦታ አንድም ቀን አላውቀውም። እሱም አያውቀኝም። እርግጠኛ ነኝ ታምሮ የቱ ነው ቢባል አያውቀኝም። አሳይተውት ይሆናል እና ሪክሩት ተደርጎ ነው ጭራሽ የመጣው። ሰዎች እዛ ምክትል አድርገው አጸደቁ። በቃ እንደዛ ቀጥሏል። ከዛ ሰውየው እንዴት አንተ ብለው ሰዎች አነጋግረውታል። በቃ ተጠርቼ ነው የመጣሁት አገዘኝ ብለው ተጠርቼ ነው የመጣሁት እና እንደው አውደ ምሕረት ላይ ቆሞ ማን ያውቃል እስኪ የምታውቁ ሰዎች ቢባል አንድ ሰው አንድ ካህን አሁንም አለ። ስለዚህ በዚህ መሰረት ምንድነው ያደረግነው እኛ ይሄን ጉዳይ ለሀገረ ስብከት 4 ጊዜ አቅርበናል። ለጠቅላይ ቤተ ክህነት ስናስገባ የአዲስ አበባን ጉዳይ እና ይማሉ ለቅዱስ ሲኖዶስ አቅርበናል። መርማሪ ጠቅላይ ቤተ ክህነት ባለው መርማሪ ደርሷል። ግን ያው እሱ ፕሮሰስ እየወሰደ ነው። ለቅዱስ ሲኖዶስ አቀረብን። ኬዞቹን ያው ማስረጃዎችን አያይዘን እዛም ላይ ያው ያለው የወቅቱ ጉዳይ ነገሮች አላስኬዱም። መጨረሻውን ሄኖክን አገኘናቸው። አንደኛ ምን አይተው ነው ሰዎችን የሚያግዱት? ያደላቸው ከሌላ እምነት አማኞችን ያመጣሉ። እዚህ እንደው የቆዩ ትንሽ የሚሆን ያገለገሉ ለነፍስ ብለው የመጡ ሰዎች ከቤተክርስቲያን ውጡ ብሎ መጽሐፍ አላቀውም ያሉሳቸው ምን ያክል ሳቦታጅ እንዳለን በዚሁ አጋጣሚ እንዲታወቅ ነው። ሁለተኛ ደብዳቤውን መምህር ሩፋኤልን ፈራሚ አድርገው ሲልኩት እንዳላወቁት ነው። ያው ከሌላ እንትን ጋር ነው የላኩላቸው እና ትልቁ መሳሪያ ወረቀት ሸጎጥ አድርገው አዎ። እና ትልቁ መሳሪያ ሀገረ ስብከት ላይ ያሉት መምህር ሩፋኤል በቃ የደብሮች በሙሉ የሳቸው በቁጥጥራቸው ስር ያሉ ናቸው ነው። በዚህ መሰረት ይሄን አጣሪ ላካላሉ አጣሪም አልመጣም እስካሁን። በዚህ መሰረት እንግዲህ ከዚህ በላይ ህዝብ ማወቅ ስላለበት የህዝብ ሀብት ስለሆነ ነው እዚህ የመጣ ነውና ከይቅርታ ጋር እግዚአብሔር ይስጥልን። እሺ በጣም ሰዓታችንን እየወሰድን ስለሆነ ነው። እሺ በትንሹ ብቻ ለመጨመር ነው። እኔ ለዚህ ለቤተ ክርስቲያኗ መበጥበጥ ዋና ምክንያቶቹ የወረዳው ቤተ ክህነትና የሀገረ ስብከቱ ነው ብዬ ነው የማምነው። ምክንያቱም መጀመሪያ መተው ያ ምርጫ ሲበጠበጥ እሱም ነበረ እኔም ነበርኩኝ። ለመምህር የማነ ነው ሄደን ያናገር ነው። በዚህ ምክንያት ነው ችግሩ የተፈጠረ ብለን አነጋግረው ነው እነዚህ ሰዎች በምንም ተአምር ለምርጫ ወደ እናንተ አይመጡም ብሎ ነበር ቃል የገባልን። ወራትን መጨረሻ ላይ ምርጫ ሲባል እነዚህ ሰዎች ናቸው የመጡት። እነዚህ ሰዎችም እሺ ይምጡ። እነሱ እኮ ቃለ ዓዋዲውን ተከትለው ምርጫውን ቢያስፈጽሙ እኛ ምንም ተቃውሞ የለንም። እዚያ ቤተክርስቲያን ከ3000 በላይ የሰበካ ጉባኤ አባል የሆነ ምዕመን አለ። በዚያ ምርጫ ላይ የተገኙት ወደ 75 የሚሆኑ ካህናት የዚያ ቤተክርስቲያኑ ተቀጣሪ አገልጋዮች፣ ወደ 20 የሚሆኑ ምዕመናን፣ እነሱም አብዛኛዎቹ ከጎሮና ከተለያየ አካባቢ ንርቡን ተብለው የመጡ ናቸው። ይህንን በማድረግ ምርጫው እንዲረበሽ ያደረገው ወረዳ ቤተ ክህነቱና ሀገረ ስብከቱ ነው። እኔ እንግዲህ ቃለ ዓዋዲውን ላንተ አልነግርህም። አንድ ሰው ለዚህ ኃላፊነት ሲታጭ በአካል ተገኝቶ ፈቃደኝነቱ መገለጽ አለበት አይደለም እንዴ? ሰውም አይቶት ይሄስ ጥሩ ነው ይሰራ ብሎ ሊያምነው ይገባል አይደለም እንዴ? በሌሉት ነው የተመረጡት፣ በሌሉበት። ይሄ ግን ይሄ ስርዓት ነው እና የስርዓት አስተማሪ የምትባለው ቤተክርስቲያን ስርዓት አፍራሽ ሆና ስታያት በጣም ያማል። የሰንበት ትምህርት ቤቱ ለውስጥ አገልግሎት የሚጠቀምበት ማህተም ነበረ፣ ራሳቸው የፈቀዱት ከአንድነቶችም ጋር ከሌሎች የሰንበት ትምህርት ቤት ለውስጥ አገልግሎቶች የምንጠቀምበት ማህተም ነበረ። እሱን አግደውብናል ማለት ነው እንዳንጠቀም። ሁለተኛ ወርሃዊ ጉባኤ ነበረን በ14 አውደ ምሕረት ላይ የምናስተምረው የጻድቁ ገብረ ክርስቶስ ብዙ ጊዜ ዜና ገድላቸው በስፋት ካልተነገረላቸው ጻድቅ ናቸው በሚል የእሳቸውን ዝክር በማስመልከት በ14 ጉባኤ ነበረን አውደ ምሕረት ላይ ማለት ነው። ያንንም አግደውብናል ማለት ነው። በሶስተኛ ደረጃ እንዳልኩ ቅድም የገለጽኩት አዲስ ስራ አመራር እንዲዋቀር አድርገዋል ማለት ነው። የነበረው ስራ አመራር ሁሉ አዲስ እንዲዋቀር አድርጓል ማለት። ስለዚህ ከምርጫው በኋላ እንዳጠቃላይ ከሌሎች ከነበሩብን ጫናዎች ባጭሩ እኚህ ናቸው ማለት ሰንበት ትምህርት ቤት የደረሱት። ክቡራን ተመልካቾቻችን የታፈነ እውነት እንግዲህ ምነው ሊቀ ሰማዕቱ ቤት ውስጥ ችግር በዛ ብለን እያሰብኩ ነበርና
በርሜል ቅዱስ ጊዮርጊስ የታፈነ እውነት በሚል ስንሰራ ቆይተናልና አሁን ደግሞ ለቦሌ ሰሚት ምስራቀ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን ላይ የተፈጸመውን ለጆሮ የሚዘገንን በዓይን ቢታይ እንኳን ሊታመን የማይችል ድርጊቶቹን በቤተክርስቲያን ውስጥ ለምን ብለን እንድናነሳ የሚያስገድድንን ጥያቄ ነው ዛሬ ያጭረንባችሁ የተመለስ ነው። ቀደም ሲል 2 ሰው ሆኖ ያለበት አጋጣሚ ገባችሁ አይደል? አሁን 3 የሰዓት ጉዳይ ሽሚያ እንደሆነ ማለት ነውና ክቡራን ተመልካቾቻችን ደግሞ በተለይ በውጭ ያሉ ስለ ቤተክርስቲያናችን ይቆረቆራቸዋል፣ ግን ጊዜ ስለሌላቸው ከ30 ደቂቃ በላይ ማየት አይችሉም። በሀገር ውስጥም ያለው ኢንተርኔት አስቸጋሪ ነው። ስለዚህ በዛይ ሰዓት እኛንም እንዲያዩን መልእክቱ እንዲተላለፍ ብዙ ጊዜ ከ30 ደቂቃ በታች እንጥራለን። አሁን ግን 1 ሰዓት አልፈናል በጣም በሚገርም መልኩና ክቡራን ተመልካቾቻችን ይቅርታ እንጠይቃለን። ባይሆንም ጊዜ የሰጠን እግዚአብሔር ነውና በይደራ ቆይተ ነው በክፍል 2 ሌሎች ወንድሞቻችንን ጨምረንበት እንዲሁም ደግሞ በዛኛው ወገን አለኝ የሚለውን ሐሳብ አካተን ክፍል 3ም አድርገን የቤተክርስቲያን እስከሆነ ድረስ ለመመለስ ቃል እንገባለን ማለት ነው። በዚህ መርሃ ግብር ውስጥ ማንንም ለመጉዳት አልተነሳንም። በቤተክርስቲያን ውስጥ ያለውን እውነት ገልጠን ቤተክርስቲያኗን ለመጉዳት የተነሱ ግን መጎዳት ሳይሆን ሌላም ነገር ካለ እንደየስራቸው በሚል አስተሳሰብ መርሃ ግብሮቹን ቀርጸን ያስተላለፍንላችሁ ነጋሽ በዳዳ ወይም ጋዜጠኛ ነጋሽ በዳዳ በነጋሽ ሚዲያ ነው። ከኔ ጋር ቆይታን ስላደረጋችሁም ከልብ አመሰግናለሁ። የታፈነ እውነት አለን፣ በቤተክርስቲያን ውስጥ ያለ ችግር ይጥራ የምትሉ ካለ ከስር በምትመለከቷቸው ስልክ ቁጥሮች ስለታፈነ እውነት ብቻ ሌላ ጥቆማ ሳይሆን የታፈነ እውነት ፕሮግራምን እፈልጋለሁ የምትሉ ከስር በሚገኘው ስልክ ቁጥር ልትደውሉልን ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ደስ ብሎናል። እንኳን ደስ ያላችሁ። ጊዜ የተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው። እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ። በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እኛም ዮዳ አቢሲኒያዎች ሙሴ ኤልያስ ከተነጋገሩበት፣ ጴጥሮስ ከጠየቀበት፣ ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል። ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ። ዮዳ አቢሲኒያዎች ነን። ለመመዝገብ በ0913 274411 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ። ልብ ይበሉ። ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉም ብቻ አይደለም፣ በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሶስተኛውና የመጨረሻ አፓርትመንት ቤት ሽያጭ ተጀመረ። በቸርችል ሆቴል አጠገብ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ63 ካሬ እስከ 146 ካሬ አማራጮችን ከ724500 ብር ቅድመ ክፍያ ጀምሮ 30% ሲከፍሉ የ25% ቅናሽ እናደርጋለን። ዘመናዊ ዲዛይንን ከግሩም እይታ ጋር የተጎናጸፉ አፓርትመንት ቤቶች ውስጥ ይኑሩ ይሎታል። 7 ሳይቶችን ገንብቶ ያስረከበው ቴምር ፕሮፐርቲስ ከዚህ ቀደም 2 የመኖሪያ አፓርትመንት ቤቶችን እዚሁ ፒያሳ ከ200 በላይ ለሚሆኑ ደንበኞቻችን መሸጣችንን ስናበስሮ በታላቅ ደስታ ነው። በተጨማሪም አድዋ ሙዚየም ፊት ለፊት የንግድ ሱቅ ከ900,000 ቅድመ ክፍያ ጀምሮ ኑሮውንና ስራውን በአንድ ቦታ መሃል ፒያሳ ያድርጉ። የኮንስትራክሽን ዕቃ የዋጋ ግሽበት ሳያሳስቦት በዶላር ጭማሪ ሳይጨነቁ በኢትዮጵያ ብር ብቻ ይገበያዩ። አሁኑኑ ከታች ባለው ስልክ ይደውሉልን፣ ዝቅተኛውን ወለል ያስይዙ። እኛ ቴምር ፕሮፐርቲስ ቤት ገንብተን ብቻ አናቆምም፣ ታሪክ እንገነባለን። Thank you.